ጀስቲፊኬሽን እና ይሄ ጀነሬሽን ሪጀነሬሽን ሳንቲፊኬሽን እነዚህ ነገሮች ዋን ታይም ኦከር የሚያደርጉ ናቸው። ስኮላሮቻችንም እንዳስቀመጡት ዋን ታይም ኦከር የሚያደርጉ ናቸው። ነገር ግን ኦርዶ ሳሉቲስን በምናይበት ሰዓት ፌት ይቀድማል። ከዛ ጀስቲፋይንም ነው። ጀስቲፋይ ስንሆን ደግሞ ቅድም ሶሊድ ዲክላሬሽን አርቲክል 3 ላይ ወጥቶ ነበር፣ አልተነበበም እንጂ እዛ ጋር የኃጢአት ይቅርታ አለ። የኃጢአት ይቅርታ አለ። ጀስቲፋይ እንሆናለን። ሪጀነሬሽን አለ። ሳንቲፊኬሽን የዛን ታይም ላይ ጀስቲፋይ በሆንበት ሰዓት ይጀምራል ማለት ነው። ኤፊኬሲውን የሚያገኘው ግን እኛ እንደ ሉትራንነታችን በጥምቀት ነው። ሪጀነሬሽን ኤፊኬሲውን የሚያገኘው በጥምቀት ነው። ጀስቲፋይ ሆነናል ብለን ስንል ደግሞ ከኃጢአት ቅጣት ነው የዳን ነው። ኃጢአትን በሶስት ከፍለን የምናየው ከኃጢአት ቅጣት መዳን፣ ከኃጢአት ኃይል መዳን፣ ከኃጢአት ህልውና መዳን ተብሎ በሶስት ይከፈላል። ስለዚህ ጀስቲፋይ ስንሆን ከኃጢአት ቅጣት ነው የዳን ነው። አሁን ደግሞ እየዳንን ነው ብለን ስንል ደግሞ ከኃጢአት ኃይል ነው እየዳንን ያለ ነው። እንድናለን ብለን ስንል ደግሞ ከኃጢአት ህልውና ነው ምንድነው ማለት ነው። ከሳንቲፊኬሽን ደረጃም ደግሞ እንደዛው በሶስት ይከፈላል። ያገኘነው የመጀመሪያው ሳንቲፊኬሽን ምንድነው ከተባለ ፖዚሽናል ሳንቲፊኬሽን ነው። አሁን ደግሞ ፕሮግሬሲቭ ሳንቲፊኬሽን ላይ ነው ያለነው። እየዳንን ነው የምንለው ፕሮግሬሲቭ ሳንቲፊኬሽን ነው። መጨረሻ ላይ ደግሞ አልቲሜት ሳንቲፊኬሽን ተብሎ ይባላል ማለት ነው። እና በእንደዛ በሶስት መልኩ ነው የምናየው ማለት ነው። ድነናል፣ እየዳንን ነው፣ እንድናለን በሚለው ማለት ነው። ዋው እኔ መምህር በረከት እስኪ እኔ ተስማምቶኛል። ይሄ ማለት የተሻለ ገለጻ ይመስለኛል። እስኪ ቀጥሉ። አይ ግልጽ ነው እኮ የሉተራን ግልጽ ነው። አሁን አንደኛ እነሱ ፕሮሰስ ነው ይሄን ማለት ኮንቲኒዩቲ ያለው አንደርስታንድ እናደርጋለን። ኮንቲኒዩቲ ማለት መጀመሪያ ካገኘነው ጽድቅ የሚያደግ ባይሆንም ግን ኮንቲኒዩስ አስፔክት አለው። ለምሳሌ ንስሐ፣ ቅዱስ ቁርባን እነዚህ የመሳሰሉ በእነሱ ውስጥም ጀስቲፊኬሽን አለ ብለን ስለምናምን የሆነ ሞመንት ላይ የሚያልቅ ነገር ከዛ በኋላ የማይቀጥል ነገር ነው ብለን አናምንም የሚል ትምህርት ነው። ሁለተኛ በጣም ጧት ጀምረን ስንዳረቅበት የነበረው ጉዳይ ጀስቲፊኬሽን ራሱ ምንድን ነው የሚለውን ጉዳይ ነው። አሁን እንትናንም ዴቭ መታች ጽፎ እያየሁት ነበረ ኮሜንት ሪጀነሬሽንን እኛ ጀስቲፊኬሽን አይደለም የምንለው ሳሊቬሽን ውስጥ ነው የሚገባ። በአጠቃላይ በትልቁ ሳሊቬሽን በሚለው አምብሬላ ውስጥ ይገባና ከጀስቲፊኬሽን ጎን የሚሆን ነገር ነው እንጂ ራሱ ጀስቲፊኬሽን አይደለም የሚል ነገር እየተናገረ ነበር። አሁንም ማብራራት ይችላል። አሁን በጣም ግልጽ የሆነ ነገር ይኸው እንደዚህ አሁን ግልጽ የሆነ ነገር ለመወያየትም ለመከራከርም ይቀላል። ቢያንስ ጉዳዩ ይታወቃል ማለት ነው። ጠዋት ግን በጣም ብዙ ሰዓት የፈጀንበት እንትን ጀስቲፊኬሽን ራሱ ምንድን ነው? ፎሬንሲክ ብቻ ነው ወይስ ትራንስፎርሜቲቭ አስፔክቶችም አሉት? አንዱ ወንድማችን መጀመሪያ ላይ ያሉትን ነገሮች ሁሉ በአጠቃላይ ሰብስበው ጀስቲፊኬሽን ውስጥ ከቷቸዋል። ሌላ ወንድማችን ደግሞ አለ እዚህ ውስጥ አሁንም ማብራራት ይችላል። ጀስቲፊኬሽን የምንለው ፎሬንሲክ አስፔክቱን ነው። ሌሎቹ ሌላ ቦታ ውስጥ ነው የሚገቡት፣ ግን አብረው ነው የሚፈጸሙት አለ። ይሄ የዲፊኒሽን ራሱ ክሊር አለመሆን ነው። ከዚህ በኋላ መነጋገር እንችላለን፣ ከሉተራን ጋር መነጋገር እንችላለን። ሶሪ ብራዘር ዴቭ አሁን የተናገሩና እኛ ማንቀበለው ነገር አለ እንዴ? የለም እኮ አንተ ቆይ በጣም ከዳኒ ጋር ባይዘወይ ከዳኒ ጋር ዳኒም ጀስቲፊኬሽንን እና ሪጀነሬሽንን አንድ አላደረገም። ከዳኒ ጋር የሚቀራረብ ነው ያላቸው። ኤፊ ግን እንደዛ አልነበረም ሲል ነበር። ያው በሌለበት እንዳናነሳው እንጂ እንቶ እሱንም አናንሳው። በቃ ጥያቄ ሌላ ተጨማሪ ጥያቄዎች ካሉን ግን በጣም እኔ ብዙ ጥያቄ ነው ያለኝ። ኦኬ እኔም ጥያቄ ነበረኝ። እሺ ጆሲ ጠይቅና የሞር እንትን እያብራራ ስለሆነ ከዚያ አክሊል እንኳን ደህና መጣህ ሰላም ብያለሁ። ለውጣ ስለሆነ በሚል ነው ያለው እንኳን ደህና ቆያችሁ። ይቀሲፍቱኝ ይባርኩኝ። እሺ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እሺ ጆሲ ጥያቄህን አቅርብ። እሺ የኔ ጥያቄ ምንድነው? ሲያብራሩ አሁን ሉተራኖቹ ኮንቲኒዩስ ጀስቲፊኬሽን እያሉ ነበር፣ ግን ፕሮግረስ ያደርጋል አንልም እያሉ ነበር።
ፕሮግረስ የማያደርግን ነገር እንዴት ነው ኮንቲኒየስ ብሎ ማለት የሚቻለው? እና በኮንቲኒየስ ሲሆንና ፕሮግረስ አያደርግም ሲባል የሚጣረስ አይደለም ወይ? ወይም ማይጣረስ ከሆነ ደግሞ ፕሮግረስ አያደርግም ሲሉ ምን ማለታቸው ነው? ኮንቲኒየስ ነው ሲሉስ ምን ማለታቸው ነው? ይሄን የመጀመሪያ ጥያቄ። ኦኬ ጆ አልተመቸህም መሰለኝ። ልቀጥል እኔ ቀሲስ? ቅርታ ሚውት አድርጌ እያወራሁ ቀጥል ብራዘር ዳዊት ቀጥል። ሚውት አድርጌው ነበር እኔ አላየሁትም፣ ሶሪ። እሺ ጀስቲፊኬሽን ኮንቲኒቲ አለው ብለን ስንል ራሱ ይሄ ጽድቁ እየጨመረ የሚሄድ ነው ማለታችን አይደለም ነው እያልን ያለ ነው። ነገር ግን ኮንቲኒቲ አለው ብለን ስንል በስራ የሚገለጥ ነው፣ ፍሩትፉል ነው፣ የሚታይ ነው፣ ቪዚብል ነው። ይሄ በውስጥ የተካሄደው ነገር በውጪ የሚገለጥ ነው። ልክ አብርሃም እምነቱን ጽድቅ ሆኖ ተቆጥሮለት እንደገና ደግሞ በስራም እንደጸደቀ ያዕቆብ እንደጻፈልን ሁሉ በስራ የሚታይ የሚገለጥ ነው፣ ፍሩትፉል ነው እያልን ነው ያለ ነው። ያ ፍሩትፉል ምን እያለ ነው? በሰውየው ህይወት ውስጥ እየበዛ እየታየ እየጨመረ የሚሄድ ነው። ፍሩትፉል ነው እያልን ነው። ውጤታማ ነው፣ ሪዛልት አለው እያልን ነው። ኮንቲኒቲ ያለው ብለን ስንል ከሪዛልት ጋር ከፍሩትፉልነት ጋር ክሌመንት ኦፍ ሮም እንደገለጸው ክሌመንት ኦፍ ሮም ምን ብሎ ገልጧል? በመጀመሪያው ደብዳቤው ላይ ምዕራፍ 30 እስከ 33 ላይ ያንን ነው የሚገልጠው። ምዕራፍ 34 ላይ በእምነት እንደጸደቅን ከኛ እንዳልሆነ ይናገራል። ከ30 እስከ 33 ደግሞ ያ ፍሩትፉል እንደሆነ በስራ የሚገለጥ እንደሆነ ልክ እንደገለጠው ፍሩትፉል ነው፣ በስራ የሚገለጥ የሚታይ ነው፣ የሚጨበጥ ነው እያልን ነው ኮንቲኒቲ ያለው ብለን ስንል ማለት ነው። ያ ፍሩትፉል መሆኑ ከእግዚአብሔር ጽድቅ ከሆነ የእግዚአብሔር ጽድቅ በዛ ሰውዬ ውስጥ ይጨምራል ተብሎ የማይባለው ለምንድን ነው? ምክንያቱም የእግዚአብሔር ጽድቅ የበለጠ እያሳደገው የማይሄድ ከሆነ ለምንድን ነው እሱም ፕሮግረስ የማንለው? ምክንያቱም ከእግዚአብሔር ጽድቅ የመጣ ነው፣ የእኛ ስራ አይደለም። ፍሩትፉል ሲኮንም ራሱና እኛ ተሳትፎ ነው ያለን። እንደዛ ማለት ከሆነ ለምንድን ነው የእግዚአብሔር ጽድቅ በእኛ ውስጥ ጨመረ ብለን ማለት ማንችለው? ፕሮግረስ አደረገ ማለት ማንችለው? በቅድስና ብቻ የሚቀጥልበት ምክንያት ምንድን ነው? ዴቭ፣ በተጨማሪም አሁን ያነሳው ሜታፎር ራሱ የፍሩትፉልነስ ፍሬያማ የመሆን ሜታፎር ካነሳህ አንድ ተክል መጀመሪያ በቅሎ ተዘርቶ ምን ብሎ ፍሬ እስከሚያፈራበት ድረስ ያለው ሂደት ፕሮግረስ አይደለም እንዴ? ሜታፎሩ ራሱ ፕሮግረስን አያመለክትም? እሺ ብራዘር ዳዊት ቀጥል። እሺ ይቀጥላል። አይ ቀጥል። ያ በሌላ አነጋገር ድነትን ቅድም በመጀመሪያ እንደገለጥከው ነው አይደል? ድነናል፣ እየዳን ነው፣ እንድናለን የሚለውን ያ የማይለወጥ የሉትራን ቴዎሎጂ ነው። ድነትና በሶስት አስፔክት ነው የምንገልጠው። ዋን ታይም አስፔክት አይደለም አድርገን የምንገልጠው። ድነናል፣ እየዳንን ነው፣ እንድናለን በሚለው ነው የምንገልጠው ማለት ነው። ወደ ጥያቄው ልመለስ። እያልኩ ያለሁት ምንድን ነው? አብርሃምን በምናይበት ሰዓት አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ያ ጽድቅ እያደገ ሳይሆን የመጣው በህይወቱ እምነቱን በስራ እንደፈጸመ ነው ያዕቆብ የሚነግረን ምዕራፍ 2 ላይ ማለት ነው። ወደ ፍጻሜ እንደመጣ አኮምፕሊሽ እንደሆነ ፍጻሜን እንዳገኘ ሙሉ ህይወቱን እንደወረሰው ነው የምናየው ማለት ነው። ልክ እንደዛው ያ የጸደቅንበት ጽድቅ በህይወታችን የሚያፈራ የሚታይ የሚገለጥ ሪዛልት ያለው የሚጨበጥ ነገር ያለው ነው የሚሆነው። ከስራ የተለየ እምነት በራሱ የሞተ ነው ብሎ ያዕቆብ እንደገለጠው በስራ የሚታይና የሚገለጥ ነው ብለን ነው የምናስቀምጠው ማለት ነው። ራሱ ጽድቁ የኛ እኮ ጽድቅ አይደለም አይደለ?
ጽድቅ ሜሪት አለው አይደለ? ሜሪቱ የሰው አይደለም፣ የኃጢአተኛው ሰው ሜሪት አይደለም፣ የክርስቶስ ሜሪት ነው የተቆጠረልን፣ ክርስቶስ የሰራው ስራ። ኦኬ፣ በክርስቶስ ስራ ነው እኛ ጻድቅ ሆነን የተቆጠርነው። ያ ጽድቅ የክርስቶስ ጽድቅ ነው። የክርስቶስ ጽድቅ ደግሞ እያደገ እየጨመረ እየበዛ የሚሄድ ሳይሆን የሚያፈራ ነው። በህይወታችን ሁሉ የሚበዛ ነው። ፍሬ አለው፣ ውጤት አለው፣ ሪዛልት አለው፣ በአካሄድ በንግግር በሁሉ ነገር። ምክንያቱም ፋይናል ሪዛልቱ የመዳን የክርስቶስን መልክ መምሰል ስለሆነ ወደዛ ድረስ የሚያፈራ የሚያድግ የሚበዛ ነው የምንለው። ፍሬውን ነው የምንለው፣ ሪዛልቱን ነው የምንለው ማለት ነው። ጽድቁን አይደለም፣ ዛፉን አይደለም፣ ፍሬውን ነው የምንለው ማለት ነው። ለመጨመር ጆሲ ማለት እዚህ ላይ ለመጨመር የጀስቲፊኬሽን ኮንቲኒየስ አስፔክት አለው ሲባል አንድም ልክ የጀስቲፊኬሽን ሚኒንጋችን እዚህ ያው የፕሮቴስታንቱ ቴዎሎጂ ላይ የስታተስ ጉዳይ ተደርጎ ስለሚቀርብ አንድ ሰው እምነት እስካለው ድረስ ያ እምነት ደግሞ ጀስቲፊኬሽን ይዞ ነው ያለው። ልክ እምነት እንደ ባዶ እጅ ይቀርብና ጀስቲፊኬሽንን የያዘ ማለት ነው። ጀስቲፊኬሽን የያዝንበት ያ ነገር እምነት ነው። ጀስቲፊኬሽን እስካለ ድረስ በአማኝ ሕይወት ውስጥ እምነት እስካለ ድረስ በአማኝ ሕይወት ውስጥ ጀስቲፊኬሽንም ኮንቲኒየስ በሆነ አስፔክት ተይዞ ነው የሚቀጥለው። ኦፍኮርስ ላይፍ ኦፍ ራይቸስነስ ምንለው ዴቭ ያነሳቸው ሀሳቦች አሉ። ይህንንም ሀሳብ እንድትረዳው ነው። ጀስቲፊኬሽን የስታተስ ጉዳይ ነው፣ ብትጨምረው የምትቀንሰው አይደለም። እምነት ደግሞ በሰው ልብ ውስጥ እስካለ ድረስ በመልካም ስራን ፈንክሽን እያደረገ በተለያየ መንገድ እምነት አለ። በቃ በሰው ልብ ውስጥ በአማኝ ሕይወት ውስጥ ማለት ነው። ያ እምነት ጀስቲፊኬሽንን ይዞ ነው ያለው። ስለዚህ እምነት እስካለ ድረስ ጀስቲፊኬሽን ኮንቲኒየስ በሆነ አስፔክት አለ በሚለው ምሳቤ መያዝ ይቻላል ማለት ነው። እናመሰግናለን። እግዚአብሔር ይስጥልን። እስኪ አንዴ ደግሞ ለአክሊል እድል እንስጠውና ጆሲ ትቀጥላለህ። አክሊል አሁን በተነሳው ሀሳብ ላይ የምትለው ነገር ካለ? እንትን ነው አሁን ቅርብ ሰዓት ስለሆነ የመጣሁት እኔ ዋናው ርዕሱ ራሱ ምን እንደሆነ አልገባኝም። ቆይታ ጀስቲፊኬሽን ላይ ብቻ ነው። አዎ ምንድን ነው የገባንበት ርዕስ የነበረው? ቆይ አንድ እንተናን በትልቁ ላድርገው እስኪ። ማነው አዳም ቶፒኩን ላሳይ ፈልጌ ነበረ። እውነት ለመናገር አሁን እኔ የምጠይቀው ሁሉ ትንሽ አይ ዶንት ኖ እንትን አለብኝና ቅድም በጣም የተዘበራረቀ ነገር እየሰማን ስለነበረ ለመጨበጥ እጅና እግሩ ጠፍቶብን ነበር። ለዚያ ነው ሳይለንት የሆንኩት። በዚህ አጋጣሚ ወቁልኝ፣ እኔ ጥሩ የሚያበራራ ሰው ካለ ጥሩ አዳማጭ እንደሆንኩ በዚህ አጋጣሚ እንድታውቁልኝ እፈልጋለሁኝ። ቅድም ኢንተራፕት ሳረግ ስለነበረ ማለት ነው። ምንድነው ጀስቲፊኬሽን ላይ ያለ ነው። አሁን ለምሳሌ በእኛና በፕሮቴስታንት በሚል እንዴት ነው ሞዴሬተሮች? እስኪ እንተና ያዳምን እምቢ አለኝ፣ በትልቁ አድርጉት አንዴ። እንዴት ነው ያቃተኝ ባካችሁ? እሺ ያዳምን በትልቁ ማድረግ አቃተኝ እኮ። እንዴት ነበር የሚደረገው? መምህር በረከት ማብራራት ይችላሉ? ምንድነው ቀሲስ እንዴት በትልቁ እንደሚደረግ? ኧረ ርዕሱን ያብራሩለት። አይቻልም። ርዕሱ እንኳን ስለ ኢምፒዩቴሽን ነበረ፣ የሚቆጠር ጽድቅ የሚለው አስተምሮ። በዋናነት ስናይ የነበረው ጀስቲፊኬሽን እኔም ሳነብ የነበረው ዲክላሬሽን ነው። ከውጭ ማለት እግዚአብሔር ድነሃል በቃ ጸድቃችኋል የሚልበት ሆኖ ሰውየው ግን ያ ጀስቲፋይ የተደረገው ሰው ኃጢአተኛ እንደሆነ አሁንም ያ ኃጢአቱ የሚታጠበው ወይንም ከኃጢአቱ የሚነጻው ሙሉ በሙሉ በሰውየው በኩል ያለው ነገር የሚሆነው ነው ያወረደን። ጀስቲፊኬሽን ኮንቲኒዋል አስፔክት ካለው ፕሮግረስ ለምን አይሆንም? ዴቭ ደግሞ የፍሩት ፉል የጀስቲፊኬሽን ፍሩት በሂደት ስለሚገለጥ ነው ኮንቲኒዋል የምንለው ብሏልና ያልተገለጠ ነገር መገለጡ በራሱ ፕሮግረስ አይደለም ወይ? እንደውም ለመጨመር ያህል ቅዱስ ያዕቆብ የተጠቀመው ቃል ምንድነው?
ጽድቅ አብርሃም በስራው እንደተፈጸመ እናውቃለን የሚለው ቃሉ ቴሎስ የሚለው ነው። ወደ አንድ ግብ መድረስ ወደ አንድ ዴስቲኔሽን መድረስ ነው ቃሉ ራሱ የሚያሳየውና የሆነ ፕሮግረስ አይደለም ወይ ራሱ ወደ ፍሬ መሄድ ኮንቲኒያል አስፔክት ካለው ፕሮግረስ የለውም እንዴት ማለት ይቻላል? በእምነት ላይ የተመሰረተው ጽድቅ ፍሬ አፍርቶ ከፍሬ ደርሶ ሲታይ ይሄ ፕሮግረስ አይደለም ለማለት ለምንድን ነው የሚቸግረን? ቀጥሉ ከሁለታችሁ ከዮናታንና ብራዘር ዳዊት። እሺ እኔ ትንሽ እንትን ልበልና ካሁን በኋላ ሰሚ ብቻ ልሆን ስለምችል ቢሮ እየገባው ስለሆነ አንድ ነገር ጀስቲፊኬሽን ምንድነው ኮንቲኒየስ አስፔክት አለው ምናምን ሲባል ግድ ደግሞ ፕሮግሬሲቭ መሆን አለበት ማለት አንችልም። ሁሌም እንደዛ ነው ማለትም ራሱ የሚያስችለን ሁኔታ የለም። መጀመሪያውኑ ጀስቲፊኬሽንን ዲፋይን አድርገን ነው የጀመርነው። ጀስቲፊኬሽን ማለት ምን ማለት ነው የሚለውን ነገር አስቀምጠነዋል። ምንድነው ጀስት ወይም ደግሞ ራይት ማድረግ አንድን ሰው ጀስት ኦር ደግሞ ራይት ብሎ ዲክሌር ማድረግ ለዛ ሰው ብለን ነው ያስቀምጥነው። ያ ዲክሌሬሽን ኮንቲኒየስ አስፔክት አለው አዎ፣ ግን ደግሞ ፕሮግሬሲቭ ነው ብለን ደግሞ ያንን ዲክሌሬሽኑ ራሱኑ ማስቀመጥ አንችልም። ዲክሌሬሽን መሆኑ ላይ ከተማመን ማለት ነው። ሊንግዊስቲክስ ጋር የሆነ ዴፊኒሽኑንም የተወሰነ ከላቲን የመጣበትን ሐሳብ ተናግሬያለሁ። ከአባቶችም ደግሞ እነ ቅዱስ ዮሐንስ አፈወርቅም ዲክሌሬሽን እንደሆነ የሚያስቀምጡበት የሮሜ ምዕራፍ 3 ቁጥር 28ን ሲያብራራ እንደዛ አይነትን ሐሳብን ሲያስቀምጥ እንመለከታለን። እና ዲክሌሬሽን በራሱ ፕሮግሬሲቭ ነው ማለት አንችልም። ግን ራይቸስነስ ላይ ስናወራ ያ ኢምፒውትድ የሆነ ራይቸስነስ እና ኢንፊውዝድ የተደረገ ደግሞ ራይቸስነስ አለ። ዲስቲንክት እናረጋቸዋለን። ሶሊድ ዲክሌሬሽን ቅድም ስናነሳው ነበር። አሁን ማንበብ ስለማልችል ነው። ሜቢ ከተከፈተ ማንበብ ትችላላችሁ። ሶሊድ ዲክሌሬሽን ላይ አርቲክል 3 ላይ ማለት ነው አይ ቲንክ 32ኛው ኦር 31ኛው እንትን ላይ ፖይንት ላይ ታገኙታላችሁ። እንትን የሚለው ይሄ ኢንሄረንትድ የሆነው ይሄ ራይቸስነስ ወይም ደግሞ በስራ በኩል ደግሞ መንፈስ ቅዱስ በእኛ ውስጥ የሚያስገባው በእኛ ውስጥ ደግሞ የሚያድግ በስራ ደግሞ የሚገለጥም ራይቸስነስ እንዳለ ደግሞ ያሳየናል። በስራ በኩል የሚገለጠው ወይም ደግሞ ያ ዲክሌር የተደረገልን ራይቸስነስ አለ እና ደግሞ እኛ እያሳደግን በህይወት ጉዟችን ወይም ደግሞ በዚህ ያው ሳልቬሽንን ዋን ታይም አስፔክት አይደለም ብለን ስላስቀመጥነው እያሳደግን ክርስቶስን እየመሰልን የምንሄድበትን ራሳችንን የምንለውጥበትን ደግሞ ራይቸስነስ አለ። ሁለቱን ግን ማደባለቅ አንችልም እያለ ነው የሚያስቀምጠው እዛ ላይ ሶሊድ ዲክሌሬሽን ላይ ስትመለከቱት። ስለዚህ ሁለቱን ዲስቲንክት አድርገን ነው የምንመለከታቸው። አንደኛው ፎረንዚክ ነው፣ ዲክሌር የሚደረግ ነገር ነው። ሁለተኛው ደግሞ በእኛ ውስጥ እያደገ እየተለወጥን የምንመጣበትም ደግሞ አስፔክት እንዳለ መመልከት አለብን። ጀስቲፊኬሽን ከተባለ ግን ዲክሌሬሽን ነው፣ ኮንቲኒያል አስፔክት አለው ብለናል እና ከዛ አንፃር ነው የምንመለከተው። እሺ መምህር በረከት እዚህ ጋር ጥያቄ ያላችሁ ዝም ብላችሁ መግባት ትችላላችሁ። ጥያቄውን ያነሳው ጆሲ ስለሆነ መቀጠል ይችላል። መንገድ ላይ ድምጽ እንዳይረብሽ። እሺ ጆሲ ቀጥል። ጥያቄ ቀጥታ የሚሆነው ያው እንግዲህ ሞመንት ኦፍ ጀስቲፊኬሽን ባፕቲዝም ነው ተብለን ነበር ቅድም ስንወያይ እና ሉተርስ ወርክ 32:229 ላይ ደግሞ ኢቨን አት ዘ ሞመንት ኦፍ ባፕቲዝም ኢንቴሪየርሊ በውስጣዊ መልኩ ጀስቲፋይድ እንደማይሆኑ ከውጭ ብቻ እንደሚሆን ይቀመጣልና ይሄንን እንዴት ነው የሚታየው? ከውጭ ብቻ ሰውየው ጀስቲፋይድ ሲሆን ከውስጥ አይቀደስም ወይ? ክሌንስድ አይደረግም ወይ? ያላቸው ፖይንት እሱ ላይ ምንድነው? ክሊር አውት ቢያደርጉልን።
አዎ የኔም ጥያቄ ነው በነገራችን ላይ። ኦኬ እሺ፣ ጽድቅና ቅድስና መለየት አለብን። በውስጥ አይቀደስም ወይ? እኛ መቀደስን እናስቀምጣለን፣ ምንም ጥያቄ የለውም። ጽድቁን ነው አሁን ያመጣ ነው። ጽድቁ ጀስቲፊኬሽንን የሚገልጽ ነው። ቅድስና ካልን ግን ሳንክቲፊኬሽንን የሚያሳይ ነው። ወይም ደግሞ በእኛ ውስጥ ቅድም ዲስቲንክት አድርጌ አስቀምጨው ነበር አይደል? ራይቸስነሱን ራሱ ኢምፒውትድ የሚደረግ አለ፣ ኢንፊውዝድ የሚደረግ ደግሞ ራይቸስነስ አለ። ስለዚህ ያ ኢምፒውትድ የተደረገው ራይቸስነስ ሁሌም በውጭ በኩል ነው። ምንድነው ኤክስትሪንዚክ ነው የምናደርገው እንጂ ኢንትሪንዚክ አናደርገው። በውጭ ነው ማለት ግን ይሄንኛውን አይቀድሰውም ማለት አይደለም። ቅድስና የሚባለውን ምንድነው መጀመሪያ አካባቢ ላይ ከነበርክ ጆ እንደነበርክ የሰማ ይመስለኛል። ጀስቲፊኬሽን፣ ሳንክቲፊኬሽን እና ምንድነው ሪጀነሬሽን እነዚህ አንድ ላይ ኦከር ይሆናሉ። ሲመንታኒየስሊ ኦከር የሚሆኑ ናቸው። ስለዚህ ያ ሰው ጀስቲፋይ ሆኗል ብለን የምንጠራው ሰው በዛኑ ታይም እግዚአብሔር እሱን ቀድሶታል፣ ውስጣዊ የሆነ ለውጥን ሰጥቶታል ብለን እናምናለን። ምክንያቱም ሪጀነሬት ስለሚያደርግ ጀስቲፊኬሽን እና ሳንክቲፊኬሽን ምንድነው የአንድ ሳንቲም ሁለት ገጽታዎች እንደሚባለው እንደዛ ናቸው። ዲስቲንክት ናቸው ግን የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ ሪጀነሬት ማድረግ ኢንሄረንት የሆነ ቼንጅ አለው ከቃሉ ራሱ ስንነሳ ማለት ነው። ጀስቲፊኬሽን ላይ ስንመጣ ግን ዲክላሬሽን ነው፣ ኤክስትሪንዚክ ነው። ምክንያቱም ቀደም አንድ ያስቀመጥኩት አንድ ጥሩ ቨርስ አለ አይደለ? ሁለተኛ የቆሮንቶስ መልእክቱ ላይ ምዕራፍ 5 ላይ ያስቀመጠው ክርስቶስ ኃጢአት ሰርቶ እንዳልሆነ ስለኛ ኃጢአት የሆነው ኃጢአት ሰርቶ እንዳልሆነ ሁሉ እኛም ጻድቅ ተብለን የተጠራ ነው ጽድቅን ስራ ሰርተን አይደለም፣ ዲክሌር የተደረገልን ነገር አለ ብለን እናስቀምጣለን። እና ከዚህ አንፃር ነው ሉተርም የሚናገረው። እሺ በጣም ጥሩ። ታዲያ አሁን ስታስቀምጥ ሎጂካል ፕራዮሪቲ ዲስቲንክት አድርጋ አስቀምጠሃል። በመቀደስ፣ በመጽደቅ፣ በመወለድ እንደዚህ በመክበር ምናምን ነገር እና አሁን ሰው ልጅ የሚኖረው ኢንታይም ነው። የሰው ልጅ የሚኖረው ኢንታይም ከሆነ whatever is done logically in priority በታይም ውስጥ ያለ unless we are in eternity የግዴታ መቀዳደም አለበት። ምክንያቱም ሎጂካል ፕራዮሪቲ ያለ ቴምፖራል ፕራዮሪቲ በታይም ውስጥ ሊገኝ አይችልም። ለምሳሌ ሎጂካል ፕራዮሪቲን በስላሴ ውስጥ ስናወራ መቀዳደም የማይኖረው ቅድስት ስላሴ ያለው በዘላለም ስለሆነ ነው። በዛ ሰውዬ ግን at the moment of baptism እንዴት ነው በሎጂካል ፕራዮሪቲ እነዚህ ነገሮች መኖር የሚችሉት? ይሄ ሰውዬ ያለው በጊዜ ውስጥ ነው። እግዚአብሔር ከዘላለም በጊዜ ውስጥ በክሪኤትድ ኢፌክት ያኛውን ሰውዬ እያዳነው ነው። እንዴት ነው ሎጂካል ፕራዮሪቲ የሚኖረው ታዲያ በእነዚህ ነገሮች መካከል በጊዜ ውስጥ ላለ ሰው ማለት ነው? ሎጂካል ፕራዮሪቲ ላይማ ምንም ጥያቄ የለውም። ጀስቲፋይ የሆነ ሰው እነ ሊንድበርግ አንድ ያስቀመጠው ነገር እሱን ነው። በእንትኑ ላይ ዶግማቲክሱ ላይ ማለት ነው፣ ክርስቲያን ዶግማቲክስ ላይ አንድ ያስቀመጠው ነገር ምንድነው? ጀስቲፋይ የተደረገ ሰው ነው ውስጣዊ ለውጥም የሚያመጣው ብሎ ያስቀምጣል። ስለዚህ ጀስቲፊኬሽንን አስቀድሞ ትመለከተዋለህ ከሳንክቲፊኬሽን አንፃር ከተመለከትነው ማለት ነው። ስለዚህ ቅድም ቴምፖራል ዲል አድርገው ኤግዛክትሊ ጆናታን ይቅርታ ስላቋረጥኩ የኔ ጥያቄ ሎጂካል ፕራዮሪቲ ኢን ታይም መኖር ይችላል ወይ አይጋጭም ወይ? እንዴት ነው የሚጋጨው? ከምን አንፃር? ፕራዮሪቲ ምክንያታዊ የሆነ ብቻ መቀዳደም፣ ሌላ አይነት ምንም አይነት በጊዜ ውስጥ እንደተደረገ ነገር ያለ ምንም አይነት መቀዳደም የሌለበት ማለት ነው። ለምሳሌ በቅድስት ስላሴ ውስጥ አብ ወልድን አስገኘ ስንል በአብና በወልድ መካከል መቀዳደም የለም። ምክንያቱም አብ ወልድን ያስገኘው በዘላለም ነው። ሎጂካል ፕራዮሪቲን በጊዜ ውስጥ የተጠቀምክ እንዴት ነው ቴምፖራል ፕራዮሪቲ የማይኖረው? እሱ ግልጽ ነው። እንዴት ነው ኮንትራዲክት የሚያደርገው የሚለውን ነገር አብራራው ነው ያልኩህ። ምኑ ጋር ነው እንደዛ ብለህ ልትናገር የቻልከው? እሺ ይኸውልህ ዲስቲንክት እናደርጋቸዋለን። ያ ዲስቲንክሽን ግን ሎጂካል ፕራዮሪቲ ነው አለ። ሰውየው የተቀደሰው የጸደቀው የዳነው እና የከበረው በጊዜ ውስጥ ከሆነ ኦር ቆይ ጆ የዳነ ነው ይድናል የሚባለው በጊዜ ውስጥ ከሆነ እንደገና ደግሞ ጀነሬሽን ጀስቲፊኬሽን እና ሳንቲፊኬሽን አት ዘ ሞመንት ኦፍ ፎርጊቭነስም ጨምር አት ዘ ሞመንት ኦፍ ባፕቲዝም ሲሆን
ዲስቲንክት ሲደረጉ አት ዘ ሴም ታይም አፕን አድርገዋል ሎጂካል ፕራዮሪቲ ነው ብቻ ብለን ማለት እንችላለን። ሰውየውን በክሪኤቲቭ ኢፌክት እግዚአብሔር ያዳነው ኢንታይም አይደለም ወይ? ኢንታይም ውስጥ ደግሞ ሎጂካል ፕራዮሪቲ ያለ ቅድድም መኖር ይችላል ወይ? ቆይ አንዴ ዲስቲንክሽኑን እኛ የሰረግነው አሁን ለምሳሌ ቴምፖራልና ሎጂካል ፕራዮሪቲን የምናስቀምጠው ከመገኘት አንፃር ከሲኩዌንስ አንፃር ነው እንጂ ዲስቲንክሽኑን ለማስቀመጥ አይደለም። ዲስቲንክሽኑማ ሲጀመርም አለ ዲስቲንክት ተደርጎ ነው የተቀመጠልን። ምክንያቱም ቅድም ተናግሬው ነበር አይደለ? ጀስቲፊኬሽንን እና ጀስቲፊኬሽን ዲክሌሬሽን ነው። በቃ ዲክሌር መደረግን የሚያሳይ ነው። ኦር ደግሞ የሆነ ፎረንዚክ የሆነ ነገር ነው። ይሄ ሪጀነሬሽን ኦር ደግሞ ሳንክቲፊኬሽን ከተመለከትን ግን ፕሮግሬሲቭ የሆነ ነገር አላቸው። ያው ሪጀነሬሽን ባይ ዘ ዌይ ተርሙ ራሱ በጣም ሰፊ ነው፣ ብሮድ ነው። እንደውም ሌት ዲክታ ስትሪክት ሜክ ዲክታ እና ምንድን ነበረ ሶስተኛው እንደዚህ ስትሪክት በሆነ ሴንስ ስንረዳው ብሮድ ሴንስ እና ዘ ስትሪክተስት ሴንስ ብለው ደግሞ በዚህ በሶስት አይነት ሁኔታዎች ነው የሚያስቀምጠው ሊንበርግ ራሱ ማለት ነው። እና ሪጀነሬሽን እናስቀምጠውና ሳንክቲፊኬሽን ላይ እንምጣ። ጀስቲፊኬሽን እና ሳንክቲፊኬሽን የሚሉትን ላይ ማለት ነው። እነዚህ ላይ ዲስቲንክሽን አላቸው። አዎ ዲስቲንክሽናቸው ሲጀመር ዲፋይን ስናደርገው ራሱ የምናውቀው ነገር ነው። ግን የትኛው በሲኩዌንስ ደረጃ ካነሳን ግን ሲኩዌንስ ከሆነ ጥያቄ የትኛው ይቀርማል የሚለውን ነገር አሁን ዲስቲንክሽን እና ሲኩዌንሱን በደንብ መለየት አለብን ብዬ ስለማስብ በሲኩዌንስ ላይ ከተነሳ አንደኛው ይቀድማል። ሎጂካሊ ጀስቲፋይ ያልተደረገ ሰው ወይም ደግሞ ጻድቅ ተብሎ ያልተጠራ ሰው ያ ሰው ምንድነው ሪጀነሬት አደረገ ኦር ደግሞ ጀስቲፋይ ምንድነው ሳንክቲፊኬሽን ህይወቱን ጀመረ ብለን ልንናገርለት አንችልም፣ ሎጂካሊ ከተመለከት ነው ማለት ነው። ግን ቴምፖራል እንትናቸውን ግን ስንመለከት ሁሉም አንድ ላይ የሚገኙ ናቸው። መቼ እግዚአብሔር መንፈስ ቅዱስ እሱ ራሱ ስለሚሰራው at the moment of enlightenment ኦር ደግሞ በኮንቨርዥን ታይም ላይ የሚፈጸሙ ነገሮች ስለሆኑ ማለት ነው። በዛኔ መንፈስ ቅዱስ ይሰራቸዋል ብለን እናምናለን። እና ዲስቲንክሽን እና ሲኩዌንሱን መለየት አለብን። እንዴት ነው የምንረዳው የሚለው ጆናታን የእናንተን ፕሌይ የምታደርጉትን ሙሉ በሙሉ ተረድቻለሁ። ኤክስፕላኔሽኑ ጋር ችግር የለብኝም። የኔ ሀሳብ ግን አይተው ከሆነ ምንድነው መሰለህ we all believe like ሉተራን እና ካቶሊክ አንድ ላይ ዲቫይን ሲምፕሊሲቲን እናምናለን በሆነ ለየት ባለ መልኩ። ከዛ እዛ ውስጥ ክሪኤቲቭ ኢፌክት ሲሆን እግዚአብሔር በተፈጥሮ በጊዜ ውስጥ ያን ሰውዬ ሲያድን ክሪኤቲቭ ኢፌክት ነው እዛ ሰውዬ ለሚፈጠረው ኤክስፒሪየንስ the grace of God ብለን እንላለን። አሁን እዛ ውስጥ ሎጂካል ፕራዮሪቲ ካስቀመጥ ሰውዬው ያለው በጊዜ ውስጥ ነው፣ እግዚአብሔር ከዘላለም ነው። ሰውዬው እየዳነ ያለው በጊዜ ውስጥ ስለሆነ በክሪኤቲቭ ኢፌክት ነው የሚሆነው። በክሪኤቲቭ ኢፌክት ከሆነ ሰውዬው እየዳነ ያለው በዚህ ውስጥ ቴምፖራል ያልሆነ ሎጂካል ዲስቲንክሽን እንዴት ማድረግ ይቻላል? ቴምፖራል ዲስቲንክሽን እኔ እስከማውቀው ድረስ በአባቶችም ጽሑፍ ስናየው በዘላለም ውስጥ ላለ ነገር ብቻ ነው የሚጠቀሙት። ለምሳሌ በቅድስት ሥላሴ ብዬ አስቀምጬልሃለሁ። አሁን ኢንተርናል ነው እግዚአብሔር። አዎ ኢንተርናል የሆነው እግዚአብሔር ሰውን በክሪኤቲቭ ኢፌክት በጊዜ ውስጥ እያዳነው እንዴት ነው በጊዜ ውስጥ ለተደረገ ነገር ሎጂካል ፕራዮሪቲ ያለ ምንድነው ቴምፖራል ፕራዮሪቲ መኖር የሚችለው? በጊዜ ውስጥ ያለ ማንኛውም ፕራዮሪቲ ሁሉ ያለ ቴምፖራል ፕራዮሪቲ መሆን አይችልም ነው የኔ ሐሳቤ። ኦኬ እዚሁ ላይ ያለ ሎጂካል ፕራዮሪቲ ምንድነው ቴምፖራል ፕራዮሪቲ ሎጂካል ፕራዮሪቲ ያለ ቴምፖራል ፕራዮሪቲ በጊዜ ውስጥ ሊደረግ ይችላል ማለት ከሆነ እሱን ነው ጀስቲፋይ የምታደርግልኝ ሐሳቡን ማለት ነው። ይቻላል። ለምሳሌ አንድ ጀስቲፋይ አንድ ሰው ለምሳሌ አንተ ጀስት ነህ ተብለህ ሳትነገር የሳንክቲፊኬሽን ህይወትን መለማመድ ኤክስፒሪየንስ ማድረግ ትችላለህ? እኔ ማምነው በእኛ ቤተክርስቲያን ሰው ጀስቲፋይድ የሚደረገው በቀዳሽ ጸጋ ነው። ቀዳሽ ጸጋ የምናገኘው ደግሞ በሚስጥራት ነው። ስለዚህ እኔ ስጠመቅ ሳንቲፋይድ ሁኛለሁ፣ ጀስቲፋይድ ሁኛለሁ፣ ግሎሪፋይድ ሁኛለሁ። ሶ ያ የእግዚአብሔር ጽድቅ የእግዚአብሔር ጸጋ በእኔ ውስጥ እየጨመረ እኔን ሞር ፕሮቴክት ያደርገኛል እንጂ በእነሱ መካከል ሎጂካልም ቢሆን ለይቼ በጊዜ ውስጥ ላለው ክሬቲቭ ኢፌክት ዲስቲንክሽን አላስቀምጥም። ዲስቲንክሽን ካለ ነገሩን ኤክስፕሌን ከማድረግ አንጻር ነው እንጂ በሎጂካል ፕራዮሪቲ ኦር አይደር
ቴምፖራል ፕራዮሪቲ እንኳን አይሆንም ላይ ቢዮሎጂካል ፕራዮሪቲ ደረጃም የለም። ምክንያቱም ዳት ዘ ሴም ሳንቲፋይንግ ግሬስ ነው ጀስቲፋይድ ሳንቲፋይንግ ግሬስ ነው ጀስቲፋይድ ሳንክቲፋይድ እና ግሎሪፋይድ የሚያደርገኝ ማለት ነው። እየጠየኩ ያለሁት ምንድን ነበረ? ጀስቲፋይ ሳትደረግ አንተ የሳንክቲፊኬሽን ህይወትን መጀመር ትችላለህ እንዴ ነው ያልኩህ። አልችልም። ለምንድን ነው እሱን የማልችልበት ምክንያት እያብራራሁት የነበረው ምንድን ነው? ጀስቲፋይድ ስደረግ ነው ሳንክቲፋይድ የተደረግኩት። ስለዚህ እኔ ጀስቲፋይድ ተደርጌ ሳንክቲፋይ የምደረገው ነገር የለም። ለምሳሌ አትናቴስን ጀስቲፋይ ሲደረግ ነው ሳንክቲፋይ የሆንኩት ነው ያልከው። አሁን ጀስቲፋይ ስትሆን ሳንክቲፋይ ሆነሃል ማለት ነው አይደለ? ጀስቲፋይድም ሳንክቲፋይድም የሆንኩት በዋን ኤንድ ሴም ጀስቲፋይም ሳንክቲፋይም ሆንኩ አላልክም። አሁን ያልከው ጀስቲፋይም ሳንክቲፋይም ሆንኩ ሳይሆን ጀስቲፋይ ሲደረግ ነው ሳንክቲፋይ የሆንኩት ብለህ ተናግረሃል አይደል? at the same moment of receiving that sanctifying grace ነው ጀስቲፋይድ የሆንኩት። ለምሳሌ ማን ነው ሴንት አትናቴዎስ ዲስኮርስ ቱ ላይ አጌንስት አሪያንስ ላይ ስለ ጥምቀት ሲያወራ እንደዚህ ብሎ ይላል what I see the father do that I do I also so also when baptism is given whom the father baptizes him the son baptizes and whom the son baptizes he is consecrated in the holy ghost ብሎ ይላል ማለት ነው። ስለዚህ እነዚህ consecrated የሆንኩት የተቀደስኩት at the moment of baptism ነው which gives me justification ማለት ነው። ስለዚህ ለኔ የጸደቅከውስ አሁን ሳንክቲፊኬሽን ምንም እኮ ጥያቄ የለውም። አሁን ያመጣኸውን ኮቴሽን ምን እዚህ ጋር የሆነ ሪሌቫንት ነው ብለህ ታስባለህ? ምክንያቱም አሁን ቆይ ጆ ባፕቲዝም ሳንቲፋይድ እንደሆንክ ይነግረኛል። ለኔ ጀስቲፋይድ ከተደረግኩ በኋላ አይደለም ሳንቲፋይድ የምደረገው። ምንድነው የምጸድቀውም የምቀደሰውም በክርስቶስ ሕማማት ሞትና ትንሣኤ በተገኘው ውጤታማ የሚያደርጉ ሚስጥራትን ውጤታማ የሚያደርጉ ምክንያቶች ምክንያት ሚስጥራትን ስቀበል በአንድ ሞመንት ነው። ጀስቲፊኬሽንም ግሎሪፊኬሽንም ሳንቲፊኬሽንም ለኔ የጀመረው ከዛ ይቀጥላል እስከመጨረሻው ማለት ነው እንጂ አንድ ጊዜ ተደርጎ ከዛ በኋላ አንደኛው ከዛ በኋላ አንደኛው እንደዚህ የሚባል ነገር የለም ማለት ነው። ለኔ ኢቭን at the point of ቆይ አይ ግድ ማስቀመጡማ ምንም እንትን የለውም። ቶማስ አኳይነስ ያስቀመጠውን ነገር ታውቃለህ ስለ ኤፊኬሽስ እና ያ ግሬስ ያ ኤፊኬሽስ ግሬስ እና ሰፊሸንት ግሬስ እያለ የሚያስቀምጠው ነገር አለ። ዲስቲንክት አድርጎ የሚያስቀምጣቸው አሁን ለምሳሌ ታግስቴን ማለት ነው። እሱ ሰውን ወደ ቀዳሽ ጸጋ ሊያደርስ እግዚአብሔር የሚሰጠው አስቀድሞ ጸጋ ነው። ከዚህ ጋር አይገናኝም። ቆይ ሐሳቤን መቼ አንቺ ተው እንጂ ጆ ሳልጨርሰው ነው እኮ አሁን አይገናኝም ብለህ የዘጋኸው። አይገናኝም። ለማንኛውም የሆነ ሰዎች እንዲድኑ እግዚአብሔር አስቀድሞ የሚገፋበት የሚስብበት ጸጋ ነው ብሎ የሚያስቀምጠው አኳይናስ። እኔ ደግሞ ሳንቲፋይንግ ግሬስ ኦፍ ባፕቲዝም እሱ እንደሚገናኝ እናየዋለን። ግን የሁለታችን ኮንቮ ብቻ እንዳናረገው ሌሎችም ጣልቃ ይገቡበት። ግን ያልከውን እንደገና ሪማይንድ እንታረገው የምፈልገው ነገር ምንድነው? ጀስቲፋይ ሳትደረግ የሳንክቲፊኬሽን ህይወትን አትጀምርም። እሱ ላይ ተማምናለህ። እንዴት ስልህ ምን አልከኝ? ጀስቲፋይ ሲደረግ ነው ሳንክቲፋይ የተደረኩት ብለህ ተናገርክ። ጀስቲፋይ መደረግህ ፕራዮሪቲን እየሰጠኸው ነው። ምክንያቱም ለምን ጀስቲፋይ ያልተደረገ ሰው የሳንክቲፊኬሽን ህይወቱን ሊጀምርም አይችልም። ሲጀመርም እግዚአብሔር አንተ ጻድቅ ነህ ብሎ አሁን ለምሳሌ ፍርድ ቤት ላይ ስንመጣ ፍርድ ቤት ያው ፎረንዚክ እንደሆነ ካቶሊካውያንም እኛ ምን ስለምናምን ማለት ነው ጀስቲፊኬሽን ፎረንዚክ ነው ብለን እንናገራለን። ፎረንዚክ አስፔክት አለው፣ ምንም ጥያቄ የለው። በኋላ ላይ ስላለው ራይቸስነስ እንነጋገር ነው ልዩነታችን የሚመጣው። ፍርድ ቤት ላይ አንተ ጀስቲፋይ ሳትደረግ ወይም ደግሞ ያዳኛው ዲክሌር ሳያደርግልህ ያንተን ጀስቲፊኬሽን ነፃነትህን ልታውጅ አትችልም። ወይም ደግሞ አንተ ኃጢአት የለብኝም ወይም ደግሞ ውስጣዊ ለውጥህን ልትናገር አትችልም በፍርድ ቤት። ቆይ እዚህ ላይ ግን ቆይ እኔ ልግባ። እዚህ ላይ ዮናታን እዚህ ላይ ቅድም ስጠይቅ የነበረው ነው። አሁን ይሄ ከፍርድ ቤት ጋር የሚያዝ ነገር ሲኖር አሁን ጀስቲፊኬሽን ላይ ለዲክላር የሚደረግ የሚታወጅ ብቻ አዋጅ ብቻ የውጫዊ አዋጅ እግዚአብሔር የሰው ልጅ ድንሃል የሚልበት ብቻ አድርገን ከወሰድ ነው። በጀስቲፊኬሽን ውስጥ የሰው መታዘዝ ለምሳሌ ከፍርድ ቤትም ጋር አንድ ኃጢአተኛ በድያለሁ፣ ኃጢአት አድርጌያለሁ፣ ይቅርታ የሚላቸው ነገሮች ምንድን ናቸው? እዚህ ውስጥ
ወጣ እንዴት ዮናታን? ይሄ በጣም ቁልፍ ጥያቄ ነበር ለኔ። ምንድን ነው አሁን ይሄ የሰውየው ኦኬ ሙሌ ወይም ማን ይመልስልኛል? እዚህ ውስጥ ማን ነው? ኤፍሬም አለ ለካ ሀሳብ ያለው ሰው ካለ ይሁን እንጂ አመላ እኮ አበቤተሰቡ በሰባ ዓመቱ የሚለው ለዚህ ነው የሚቀጸል። ጤና ይስጥልን እያለሁላችሁ። ጤና ይስጥልኝ መምህር፣ እንዴት አሉ? እንዴት ሰነበቱ? መምህር ኤፍሬም እንኳን ደህና መጡ። እንደ ቸርነት እግዚአብሔር ይመስገን። እንኳን ደህና ቆያችሁ። ሀሳቡን የሚደግፍ ሰው ካለ መቀጠል ይችላል። ሌላ ሰው እሺ። መምህር ኤፍሬም ፔንቴኮስታል ላሳያችሁ። እሺ ዳን እመጣለሁኝ፣ ግን ኤፍሬም ወንድማችን ኤፍሬም እሺ አይ ጥያቄውን እስቲ አርቲኩሌት ያርጉትና አሁን ጀስቲፊኬሽን የፎረንሲክ አክት ኦፍ ጋድ ነው አይደለ? አዎ የሰውየው ጀስቲፋይ የሚደረገው ሰው መታዘዝ፣ በክርስቶስ እሺ ብሎ ማመን፣ እነዚህ ነገሮች ኃጢአተኛ ነኝ በደለኛ ነኝ ብሎ አምኖ በክርስቶስ ሲያምን አይደለ ከዚያ በኋላ ጀስቲፋይ የሚደረገው። አዎ ያው እውነት ነው። እምነት በሌለበት ጀስቲፊኬሽንን አናነሳም። የጀስቲፊኬሽን አንቀጾች ምንድነው የምንለው? ይሄንኛውን የሰውየውን አሁን በፍርድ ቤትም ብንሄድ እኔ ጥፋተኛ ነኝ፣ አዎ በደለኛ ነኝ፣ አጥፍቻለሁ ይላል። ይሄ እንደ ኑዛዜ እንቆጥረዋለን። አንድ ኃጢአተኛ መቼም ማለት ኃጢአተኛ አይደለሁኝም፣ በሽተኛ አይደለሁኝም፣ ድነት አያስፈልገኝም ካለ ይሄ ሁሉ ነገር አይመለከተውም። ግን አንድ አማኝ የራሱ መታዘዝ፣ ንስሐ መግባት፣ ኃጢአተኛ ነኝ ብሎ ማመን፣ ከዚህ ኃጢአቴ ደግሞ ሊያጥበኝ የሚችለው የክርስቶስ ደም ነው ብሎ ስለ ኃጢአቴ የፈሰሰ ደም ነው የሚለውን ምንድነው የምናደርገው? አሁን ምንድነው የምትሉት? በዚህ ውስጥ ጀስቲፊኬሽን ማለት የእግዚአብሔር አዋጅ ብቻ ከሆነ ከእግዚአብሔር የሚመጣ ብቻ ከሆነ የሰውየው መታዘዝ ምንድን ነው የምንለው የምትሉት? አሁን ምን ብላችሁ ነው የምትገልጹት? ያው ሰው ለምሳሌ ወንጌል ሲሰበክለት ራሽናል ፋከልቲስ አሉት። ሰባኪ ያለ ቃሉ አለ። ስለዚህ ንስሐ ሪኩዌስቱ ነው፣ እግዚአብሔር ለእኛ ያቀረበው ሪኩዌስት ነው። በዛ በኩል ይሄዳልና ንስሐና እምነት ያለ ጸጋ የሚታሰቡ አይደሉም። ሰው እዛ ፈቃዱ ላይ ፓሲቭ ዊል ብለን ነው የምናቀርበው። እዛ ፈቃዱ ላይ የሚደረግ የእግዚአብሔር በጎ ተጽዕኖ አለ፣ ያ ሰው ወደ መዳን እንዲመጣ። የእግዚአብሔር ጸጋውማ ያው መጥራቱ አይደለ? ሰውን ሁሉ ለማዳን የጠራበት ነው። ጥሪ ለሁሉም ይጠራል። መንፈስ ቅዱስ እየመጣ መንፈስ ቅዱስ ስለ ኃጢአት ይወቅሳል በልጁ። ምክንያቱም ስለ ኃጢአት በእኔ ስለማያምኑ ነው ስለሚል በክርስቶስ ያላመነን ሰው መንፈስ ቅዱስ መጥቶ ይወቅሰዋል። እና ይህ ሰው እየተወቀሰና ማለት በመምህራን በኩል ይወቅሳል። እንደው ጴጥሮስ ለምሳሌ ሐዋርያት ሥራ ምዕራፍ ላይ ስንወስደው ጴጥሮስ ሰበከ፣ ሰዎቹ ልባቸው ተነካ። እዚህ ውስጥ የመንፈስ ቅዱስ ስራ አለበት፣ የእግዚአብሔር ጸጋ አለበት። እዚህ ውስጥ ቀጥ ብለው እንዲሰሙ እንዲያዳምጡ ይህ ሁሉ አለበት። ግን ከዚያ ቀጥሎ ሰዎቹ ምን ተነግበር ይላሉ፣ ምን እናድርግ ብለው ሲጠይቁ እንመለከታለን። ምን እናድርግ ይላሉ። ከዚያ ቀጥሎ ምንድነው የሚላቸው? ንስሐ ግቡ፣ ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ አምናችሁ ተጠመቁ ነው የሚል። የመንፈሱ ጸጋ ትቀበላላችሁ ይላል። አሁን ልክ ሰው አምኖ ንስሐ ገብቶ አምኖ ሲጠመቅ ያን ጊዜ እዚህ ላይ አሁን ጀስቲፊኬሽን እዚህ ላይ የትኛው ላይ የት ላይ ነው ያለው? መጀመሪያ ላይ ሲመጣ ነው? ሲመጣ ገና ስብከቱ ላይ ነው ያለው? ሲጸጸቱ ነው ጀስቲፋይ የሚደረጉት? ሲጠመቁ ነው ጀስቲፋይ የሚደረጉት? ንስሐ ሲገቡ ነው ጀስቲፋይ የሚደረጉት? የት ላይ ነው የሚደረጉት? በዚህ ፕሮሰስ በዚህ መጽሐፍ ቅዱስ ክፍል እስኪ እናውራ። እሺ አሁን በሉተራን ቴዎሎጂ ማለት ነው። ለምሳሌ ጥምቀት አብሶሊት ኔሰሲቲ ተደርጎ አይቀርም። አሁን ጆሲ ቅድም ያነሳው መጽሐፍ ላይ ሉተርስ ወርክ ላይ የመጀመሪያውን አርቲክል ብናይ ዊዛውት ዘ ቦዲ ሪሰፕሽን ኦፍ ሳክራመንት፣ ሳክራመንቱን ሰው ሳይቀበልም በአካል ሄዶ ማለት ነው እሱ ሳይቀበልም በቃሉ በኩል ጸጋው ቀርቦለት በዛ ውስጥ አምኖ ሊጸድቅ ይችላል፣ ጀስቲፋይ ይደረጋል ብሎ እንትን ይላል። ግን ማተር የሚያደርግ ወደ ጥምቀት ግን ለምንድን ነው የምናመጣው? ወደ ጥምቀት ግን ለምንድን ነው የምናመጣው? እዚህ ላይ ግን አጥርተልኝ እንድትሄድ ኦኬ። ማለት ጥምቀት የሚያደርሰው ነገር ሳይደርስ ቢሞት ነው አሁን ያልከውን ነገር ይድናል ያልከው፣ ወይንስ
ጥምቀቱ አይ ለመዳኔ ብዙም ብሎ ስላለ ነው የጊዜ ጉዳይ ነው። ከምን አንጻር ነው አንተ መጀመሪያ ላይ ሰው ሲያምን ሊድን ይችላል ያልከው? ጥምቀት ጋር ሳይደርስ የጊዜ ጉዳይ እጥረት ገጥሞት ከሆነ የሆነ አንደርስታንድ የማደርገው ነገር አለኝ። አሁን ሮሜ ላይ አሁን ሉተር እዛ ላይ ሮሜን ያነሳል። ሮሜ 10 ላይ ያለው ማለት ነው። ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል የሚለውን ያነሳና ዊዛውት ዘ ቦዲ ሪሰፕሽን ኦፍ ሳክራመንትስ ሰው አምኖ ይጸድቃል ይላል። ግን ምን ሳያደርግ በምን ኮንዲሽን ነው እሱ? ሳይንቅ ማለት ነው፣ ሳያገል። በምን ኮንዲሽን ነው እሱ? ቃሉ በቀረበበት አሁን ኢንፋንት ላይ ምናምን አይደለም ይሄ። አሁን አንድ ሰው ወንጌል ይሰበክለታል፣ ቃሉ ይቀርብለታል። ስለዚህ በቃሉም በሳክራመንትም በኩል ጸጋ ይቀርባል ብለን ነው ምናምን። ሲሰበክ ግን በቃሉ በኩል ያምናል። ጥምቀት የሌለበት ስብከት ነው የሚሰበከው። ጥምቀቱ ግን ብዙ ኢፊካሲ ስላለው ወደ ጥምቀት ይመጣል። ቆይ እዚያ ግን ኢየሱስ ጌታ ነው ብሎ ለማለት አንድ ሰው በልቡ አምኖ በአፉ መስክሮ ይጸድቃል ይድናል የሚለው ቃል ይሄ ስብከት ይሄ አንድ ሰው ሲያምን ኢየሱስ ጌታ እንደሆነ ለማመን እዚህ እምነት ውስጥ ጥምቀትና ቅዱስ ቁርባን የሚባል የወንጌል ቃላቶች እዛ ውስጥ የሉበትም እንዴ? ሲሰበክ ገና ኢየሱስ ጌታ ነው ለማለት እኮ የጌታን ትምህርት ተምሮ ነው አይደል? ሰው ኢየሱስ ጌታ ነው የሚለው ወንጌልን ተምሮ ነው አይደል? የሆነ ነገር ተሰብኳል። ኦኬ፣ የሚድንበት ፕሮሰስ እንደ ጥምቀት ያሉት እንደ ቅዱስ ቁርባን ያሉት ነገሮች ይነገሩታል። ከዚያ በኋላ እኮ ነው አንድ ሰው ኦኬ ኢየሱስ ጌታ ነው ብሎ በልቦ ያምኖ በአፉ የሚመሰክረው ማለት ነው። ጥምቀትን ስብከቱ ራሱ ከዚህ ጥምቀትን አቮይድ ያደረገ ጥምቀት ስብከት አለ ወይ? ስጋው ደሙን ማለት ቅዱስ ደሙን ያገለለ ስብከት አለ እንዴ? ኢየሱስ ጌታ ነው ለማለት እኮ የሚቀርብ ነገር አለ ነው። ይሄ ፋይናል የመጨረሻውን ነው። አሁን ጳውሎስ የሚነግረን እዚህ ጋር ሰው በልቦ አምኖ በአፉ መስክሮ የሚነግረን ጠቅላላ በወንጌልን ማመንን ነው እንጂ የሚያሳየው እምነት የሆነ ሴፕሬት የሆነ ቦታ ላይ የተቀመጠ ነገር እንዳለ አይደለም። እዚህ ጋር የሚያስረዳ ጥምቀት እዚህ ጋር ለምሳሌ ጥምቀት ባይኖር ኦኬ አንደርስታንድ ላደርግ የምችለው በእኛም አንዳንድ ኤክሰፕሽናል የሆነ ነገር አለ። ሰው ጥምቀት ጋር ሳይደርስ ኦኬ ተሰብኮታል፣ ግን ጥምቀት የኃጢአት ስርየት እንደሚያስገኝ ያምናል። ነገር ግን የሚያጠምቀው ወንጌል ደርሶት ተሰብኮ መጠመቅ ጋር ሳይደርስ ቢሞት ሲኦል ይገባል ብለን አናምንም። አንባ ንስሐ ብለን ኤክሰፕሽናል ለሆኑ ጉዳዮች ደመ ሰማዕታት ደግሞ ሰማዕትነትን ቢቀበል ብለን የምንላቸው ኤክሰፕሽናል የሆኑ ነገሮች አሉ። ስለዚህ እኔ አሁን እንድትመልስልኝ ወደኋላ ልመልስህ። ጀስቲፊኬሽን ዲክላሬሽን ብቻ ከሆነ ከእግዚአብሔር የሚመጣው ያ አንደኛ ታይሙ የት ላይ ነው? ድነሃል ጸድቀሃል የሚለው የሚያረጋግጥለት እግዚአብሔር ንስሐ ሲገባ ነው። የእግዚአብሔርን ቃል ወዲያው ሲሰማ ነው። ኦኬ ሰማ፣ ከዚያ ንስሐ ሲገባ ነው። ኃጢአተኛ ነኝ ብሎ ሲያምን ነው። ከዚያ ቀጠለና ሲጠመቅ ነው ወይንስ ከዚያ በጥምቀት ጸጋ መንፈስ ቅዱስን ሲለብስ ነው? የት ላይ ነው? ይሄ ራሱ ጀስቲፊኬሽን የሚያርፈው የትኛው ምዕራፍ ላይ ነው? ይህንን ግለጽልኝ። እሺ አንድ ጀነራል ስቴት እናርግና እኔ እስቲ እንትን ለማለት እሞክራለሁ በነጥብ ማለት ነው። ጀነራል ስቴትመንት ሳቀርብ በእኛ በፕሮቴስታንት ቴዎሎጂ ሉተራን ብቻ ሳይሆን ሌሎቹም ጋር ክላሲካል ፕሮቴስታንቲዝም እነሱን በደንብ ካየን ሜታፊዚካል ዲስቲንክሽን እናስቀምጣለን። አሁን ጀስቲፊኬሽን፣ ሳንቲፊኬሽን፣ ድነት ጀነራል ተርም ነው እኛ ጋር ይበጠራል። እንደዚህ ካታጎሪ አለው። ስለዚህ ጀስቲፊኬሽንን ስናነሳ ፎረንሲክ አክት ነው እንላለን። ዲክላሬሽን ነው ወይም ደግሞ የስታተስ ጉዳይ ነው። ሌጋሊ አንተ ጊልት አለብህ፣ ኃጢአት አለብህ፣ እሱኛው ጊልት ሪሙቭ የሚደረግበት ሌጋል ስታተስ ማለት ነው። የሚጨምርም የሚቀንስም ነገር ተደርጎ አይቀርብም። ጀስቲፊኬሽን ስታተስ እስከሆነ ድረስ ሎጂካሊም ኮሄረንት አይሆንም። የሚጨምር የሚቀንስ አድርጎ ማቅረብ ማለት ነው። እሱ በጥምቀት አይደለም ያኛው ኃጢአቱ በጥምቀት ኦፍኮርስ በጥምቀትም በኩል ጸጋው ይቀርባል ብያለሁ። ደግሞ በቃሉም በኩል ጸጋው ይቀርባል። ቃሉ ባለበት እምነት አለ፣ በሳክራመንትም በኩል ቃሉ ስላለ በዛ ውስጥ እምነት አለ። አሁን ግን እንደዚህ አሁን ይሄ እኛው ለአብሶሉት ኔሰሲቲ አድርገን የምናነሳው እምነት ስለዚህ እዚህ ጋር እናድርገው። ይቅርታ። ስለዚህ እዚህ ጋር ዲክላሬሽኑን ኦኬ አሁን ስትጠመቅ ከኃጢአትህ ታጥበሃል፣ ነጽተሃል፣ ክርስቶስን ለብሰሃል፣ አሁን የእግዚአብሔር ልጅ ነህ ወይንም ድንሃል የሚለውን እዚህ ጋር ማምጣት እንችላለን።
ያ እናመጣ እንችላለን። በጥምቀት ውስጥ ብዙ ኢፊካሲ አለ። ጆን ክሪሶስቶም እንደውም በጣም ወደ 10 ምናምን የሆኑ ኢፊካሲዎችን ይዘረዝራል። እነዚህ ሁሉ አሉበት፣ ጸጋ አለበት ሳክራመንት። ይሄ የሚካድ አይደለም። ስለዚህ የሰው መታዘዝ፣ የሰው ማመን፣ የሰው እሺ ብሎ መጠመቅ፣ እሺ ብሎ ክርስቶስን መልበሱ ከሰው የሚጠበቅ ነገር አለ ማለት ነው። ጀስቲፋይ ለመደረግ ጀስት ፍሪ ነህ የሚባል ሳይሆን ከአውትሳይድ ከውጭ የሚመጣ ነገር ብቻ ሳይሆን ሰውየው ይሄንን ለመቀበል የሄደባቸው ፕሮሰሶች አሉ ብለን እንወስዳለን። ኤኒታይም መግባት ትችላላችሁ። ሌሎች በነገራችን ላይ ጥያቄን ማብራራት ያለባችሁ ተመሳሳይ በሉተራን በኩል ካላችሁ ከዚህ ትንሽ እንትኑ በጣም ሃይ ቴዎሎጂ የሆነ መሰለኝ ለተመልካችም ለአዳማጭም ቀለል እንዲል ትንሽ ወረድ ብናደርገው ጥሩ ይመስለኛል። እንደኔ ወደ ኢምፒውቴሽን ብንመለስ ጥሩ ይመስለኛል። ቀሲስ ቴንኪው። እሺ እንግዲያስ እርስዎ የሚቀጥሉና ከዚያ ብራዘር ዳዊት ይቀጥላል። ጆናታን ቅድም ለኢምፒውቴሽን ጠቅሶ ሲያስተምረን የነበረ አንድ ጥቅስ ነበረ። 2ኛ ቆሮንቶስ ምዕራፍ 5 ላይ እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የማያውቀውን እሱ ኃጢአት አደረገው የሚለውና ይሄ እንዴት ተብሎ ነው ለኢምፒውቴሽን የሚተረጎመው? በመጀመሪያ የክርስቶስ ጽድቅ ይቆጠርልናል ሲባል እንደ ክርስቶስ እንደ ሰውነቱ የሰራው ስራ ነው የሚቆጠር ለሰው እንጂ የዳኛ ስራ ለወንጀለኛ አይቆጠርም። እንደ አምላክነቱ የሰራው ስራ ነው ለኛ የሚቆጠርልን ከተባለ በሰማይ ሳይወርድም ይቆጠርልን ነበር የእግዚአብሔር ጽድቅ መልካምነት ከሆነ። ክርስቶስ እንደ ሰውነቱ የሰራው ስራ ነው ካልን ግን የእግዚአብሔር ጽድቅ እንሆን ዘንድ ነው የሚለው እንጂ የክርስቶስ ጽድቅ እንሆን ዘንድ አይልም። እግዚአብሔር ማለት ደግሞ ክርስቶስ ብቻ አይደለም። እግዚአብሔር የሁሉም የአብ የወልድ የመንፈስ ቅዱስ ነው። ቅዱስ ጳውሎስ በዚህ ጥቅስ ኢምፒውቴሽን እያስተማረ ቢሆን ኑሮ የክርስቶስ ጽድቅ እንሆን ዘንድ ማለት ነበረበት እንጂ የእግዚአብሔር ጽድቅ ለምን ይላል? የእግዚአብሔር ጽድቅ ብዙ ቦታ ላይ ተናግሮታል። ስለ የእግዚአብሔር ጽድቅ ተገለጠ ምናምን ያለ ብዙ ቦታ ላይ ጠቅሶታልና የክርስቶስ ጽድቅም ብሎ ተናግሯል። እዚህ ቦታ ላይ የክርስቶስ ጽድቅ ለኛ ተቆጥሯል ብሎ እያስተማረ ቢሆን ኑሮ የእግዚአብሔር ጽድቅ ለምን አለ? አንደኛ። ሁለተኛ ጥያቄ እንሆን ዘንድ ነው የሚል ይቆጠርልን ዘንድ አይልም። መሆንን ነው የሚናገረው ማለት ነው። እና ሆን ለምን አትሉም ታዲያ? ጻድቅ ሆን ተቆጠረልን ኤክስተርናሉ ነው በውጭ ነው ተቆጠረልን ሳይሆን ይሄን ጥቅስ ቀጥታ እንውሰደው ከተባል ቅዱስ ጳውሎስ ለምንድን ነው የእግዚአብሔር ጽድቅ ይቆጠርልን ዘንድ ያላለው? በጣም የተሻለው አገላለጽ ይቆጠርልን ዘንድ ማለት ነበር ኢምፒውቴሽን ከሆነ ማለት ነው። ምክንያቱም የሮሜ መልእክት ምዕራፍ 4 ላይ ብቻ 5-6 ቦታ ላይ የሚቆጠር ጽድቅ ተቆጠረልን ጽድቁ ነው ይቆጠርልን ዘንድ እያለ ተናግሯል። ስለዚህ የእግዚአብሔር ጽድቅ ለኛ ይቆጠር ዘንድ ማለት ነው እንጂ የነበረበት ይሄ ጽድቅ ስለ ኢምፒውቴሽን የሚናገር ቢሆን ኑሮ እኛ የእግዚአብሔር ጽድቅ እንሆን ዘንድ ብሎ ኦንቶሎጂካል ለውጥን በሚያመለክት መሆን እንሆን ዘንድ ብሎ አይናገርም ነበር። እና ይሄ ቃል ለኢምፒውቴሽን ይጠቀሳሉ። ኢምፒውቴሽን እንደውም ብዙ የፕሮቴስታንት ምሁራን እኮ መጽሐፍ ቅዱስ ቀጥታ ኤግዜጀቲካል ድጋፍ የለውም ቴዎሎጂካል ነው እያሉ ነው። ማለት ቴዎሎጂካሊ ነው ከጽንሰ ሀሳብ ነው የምናወጣው እንጂ ለኢምፒውቴሽን ብለን የሆነ ጥቅስ በእርግጠኝነት ማምጣት አንችልም እስከ ማለት ደርሰዋል። አብዛኞቹ ጥቅሶች ተጠምዝዘው ያንን እንዲሉ ተደርገው እንጂ አይሆንም። ለምሳሌ ይህን ጥቅስ ቀጥታ ብንወስደው እኛ የእግዚአብሔር ጽድቅ እንሆን ዘንድ ነው የሚለው። ስለዚህ ጽድቁ እኛለው ነው ማለት ያለብን ማለት ነው። ተቆጥሮልኛል ሳይሆን እኛለው። ሁለተኛ ደግሞ ጻድቁ እኛለ ሳይሆን ጽድቁ እኛለው ነው ማለት ያለብን። ራሱ ጽድቅ ክርስቶስን ኃጢአት ሆነ ሲል በነገራችን ላይ የኃጢአት መስዋዕት ክርስቶስ የኃጢአት መስዋዕት ሆኖ መቅረቡን ለማመልከት እንጂ ክርስቶስ ኃጢአት ሆኗል ብለን ቀጥታ እንወስደውም። ስለዚህ ይሄ ጥቅስ ኢምፒውቴሽን ከሆነ የተቆጠረልን የእግዚአብሔር ጽድቅ ነው እንጂ የክርስቶስ ጽድቅ አይደለም። ምን ማለት ነው? ክርስቶስ በሰውነቱ በተለየ ሁኔታ የሰራው ስራ ተቆጠረልን ማለት አንችልም። የእግዚአብሔር ስራ በአጠቃላይ ጽድቁ እንግዲህ በብሉይ ኪዳን የእግዚአብሔር ጽድቅ ብዙ ቦታ ላይ ተጠቅሷል፣ በነቢያትም በመዝሙርም እግዚአብሔር የሰራው ስራ ለእኔ ተቆጠረልን ብለን ነው መናገር ያለብን ማለት ነው። እና ይሄ ጥቅስ ፕሮብሌማቲክ ጥቅስ አይደለም ወይ ለኢምፒውቴሽን
እንዴት ነው የምትወስዱት ለማለት ነው። ይቅርታ መምህር፣ ምናልባት የማቴዎስ ደብዳቤ አሉት ለአንድ ግሪክ ንጉሥ የላከው ደብዳቤ ነበር እና ከዚህ እንደዚህ አይነት ነገሮችን ኤክስፕላይን የሚያደርግበት። እሺ አልሰማሁም። ምንድን ነው? እሺ ማቴዎስን ያውቃሉ አይደል? የቤተክርስቲያን አባትን ማን ማቴዎስ ስንተኛ ክፍለ ዘመን ላይ ነው? አላወኩትም። አዎ ሰከንድ ሴንቸሪ ላይ የነበረው። እኔ እንጃ። እስኪ እና እሱ ይህንን ጥቅስ ያብራራበትን ልታሳየኝ ነው? አንቲኒሲያን ፋዘርስ ቮሊዩም 2 በትልቁ ላድርግህ ሙሌ ታሳያለህ? እሺ አንዴ ላውጣሽ፣ ገብቼ ላውጣ እኔ። እሺ እና ከዚያ እናንተም ጥያቄ ካላችሁ ያው እንሰጣችኋለን እድል። ምናልባት የእንትኑን በረከት ያነሳውን ሀሳብ መምህር በረከት ያነሳውን አሁን ለምሳሌ 2ኛ ቆሮንቶስ 5ን ብናይ ኢቭን የክርስቶስ ጽድቅ እንደተቆጠረልን አይነት ሀሳቦች አሉና አትሰም ፖይንት ቅድም ሌላም በሌላ አንግል የራይቸስነስን ሀሳብ ኢምፒቴሽን ብቻ አይደለም ላይክ ኢንኮርፖሬትድ ራይቸስነስ ተብሎ እሱ ላይ ኢንፈሳይዝ የሚያደርጉ አሉ በፕሮቴስታንት ውስጥ። ግን እኔ እስከማውቀው አሁን ላይ ያሉት ከሮበርት ገንድሪ ምናምን ውጭ ያሉት ከመጀመሪያ የኢንኮርፖሬትድ ራይቸስነስን ካነሱት ውጭ ያሉት ኢምፒቴሽንን በማግለል እሳቤ አይደለም ኢንኮርፖሬትድ ራይቸስነስን ያነሱት። ከክርስቶስ ጋር በመተባበር እሳቤ ውስጥ ጽድቅ መቅረብ አለበት የሚሉትም ኢምፒቴሽንን ገፍተው ወይ አግልለው ምናምን ነገር አይደለም። ሁለት ኢንፈሲስ ላይ ትኩረት እያደረጉ አይነት አቀራረብ ማለት ነው። እና መጽሐፍ ቅዱስ ደግሞ ክሊር የሆነ ነገር ስለሚያስቀምጠው የክርስቶስ ጽድቅ ለእኛ ኢምፒዩት እንደተደረገ አይነት ሀሳቦች ወይ የትራንዛክሽን አይነት ሀሳቦች ተቀምጠው እናገኛለን። አሁን ስፔሲፊካሊ የተነሳውን ጥቅስ መቼም የሰው ጽድቅ የሚቆጠረው ለሰው ነው አደለ? ለሰው የሚቆጠርለት የሰው ጽድቅ ነው። የእግዚአብሔር ጽድቅ እግዚአብሔር እንደ አምላክነቱ የሰራው ስራ ለሰው እንደ ሰውነቱ ከተቆጠረለት ኤኒቲ ራይት የሚለው ነገር አለ። የዳኛው ጽድቅ ለወንጀለኛ እንደ መቁጠር አይነት ነው። እና የክርስቶስ ጽድቅ ተቆጠረልን ካልን በሰውነቱ የሰራው ነው። ታዘዘ፣ ሞተ፣ ሕግን ፈጸመ ምናምን ብለን ኦሪትን ፈጸመ፣ እነዚህ የፈጸማቸው ነገሮች ለእኛ ተቆጠሩልን ካልን በሰውነቱ ነው። እና ይሄ በሰውነቱ የሰራው ጽድቅ ክርስቶስ ለእኛ ተቆጠረልን ካልን ደግሞ ይሄ ጥቅስ ለምንድን ነው የእግዚአብሔር ጽድቅ ሆን የሚለው? የእግዚአብሔር ጽድቅ ከማለት ይልቅ ቅዱስ ጳውሎስ በጣም የተሻለ አገላለጽ የክርስቶስ ጽድቅ ለእኛ ይቆጠር ዘንድ ቢል አይሻልም ወይ? ብራዘር ዳዊት መግባት ካለብህ መግባት ትችላለህ። ያ ቀሲስ ያው እኔ መውጣት ይኖርብኛል። ስራ ቆሜ ነው ጥዬ እንዳልወጣ ብዬ እንትን ያልኩት። አንድ ነገር ብቻ እንትን ልበልና ይሄ ጽድቅ የሚለውን ራይቸስነስ እኛ በሁለት ነው የምንከፍለው እና ያችኛዋን ላብራራት። ኤሊየን እና ሲቪል ተብሎ በሁለት ይከፈላል። ሉተር በገላትያ ኮመንተሪው ላይ እንዲሁም በፊልጵስዩስ ምዕራፍ 2 ላይ ሰርመን ላይ ያስቀምጠዋል እና በሁለት ነው ኮንኮርዳችን ላይ የሚቀመጠው ኤሊያን እና ሲቪል። ኤሊያን የሚለው ፓሲቭ ነው። ፓሲቭ ማለት እኛ አክቲቭ ባልሆንበት፣ ምክንያቱም በኃጢአታችንና በበደላችን ምክንያት ሙት በሆንበት ሰዓት ይሄ ሞራል የሆነ ዊላችን ቦንዴጅ ውስጥ በገባበት ሰዓት መልካም ለሆነው ነገር ምንም አይነት ሪስፖንድ ማድረግ በማይችልበት ሰዓት ፓሲቭ የሆነ የሚቆጠርልን ጽድቅ ተቆጠረ ሲባል ቅድም እንዳልኩት ጽድቅ ያለ ሜሪት አይሰራም። ያ ሜሪት የማን ሜሪት ነው? የኃጢአተኛው ሰው ሜሪት ሳይሆን የክርስቶስ ሜሪት። ያ ጽድቅ ሆኖን ለእኛ እንዴት እንደተቆጠረ የሚያሳይ ነው። ኤሊየን የሚለው ራይቸስነስ ማለት ነው። አክቲቭ የሚለው ራይቸስነስ ግን ቅድም ያልነው ነው። በሪዛልት ነው፣ የእምነት ውጤት ነው። በስራ የሚገለጠውና በስራ የሚታየው ልክ አብርሃም ያዕቆብ እንዳስቀምጠው እምነቱን በጽድቁ እንደተፈጸመ ማለት ነው። በስራ ደግሞ እንደጸደቀ እንደተናገረው ይሄኛው ሲቪል ይባላል። በሁለት ከፍለን ነው የምናየው ማለት ነው። እና መምህር በረከት ያነሱት ሰፊ እንትን ውስጥ ያስገባናል።
አሁን ያንን ካነሳን እነ ፊሊፕ ሻፍን ሁሉ ልናነሳ ነው። ብዙ ስኮላሮች በዚህ ጉዳይ ላይ የጻፉትን ሁሉ ልንዳስስ ነውና ከሌሎቹ ጋር ምናልባት ቀጥሉ። እኔ ግን መውጣት ይኖርብኛል ሳልናገር እንዳልወጣ ብዬ ነው። ወድጃት ነበር መምህር በረከት መምህር በረከት ይቅርታ፣ ምናልባት መንበብ አቤት ቀሲስ ይቺ አገላለጽ ምን አለች ቀሲስ? የትኛዋ? ይቺ መጀመሪያ ላይ ሰዎቹ ማመን በማይችሉበት ሁኔታ ላይ ለሰዎች የተቆጠረው ጽድቅ የሚለው እኔ አሁን ብራዘር ዳዊትና አንደርስታንድ ያደረኩት በክርስቶስ ሞት ከመቃብር የወጡ ለማመን ኮንዲሽናል የሆነ እድል የሌላቸው በብሉይ ኪዳን የነበሩ ሰዎች የዳኑበትን መዳን እና አሁን ደግሞ በአዲስ ኪዳን ሰዎቹ ወንጌል ተሰብኮላቸው በእምነት ወደ እግዚአብሔር መጥተው ማለት በክርስቶስ አምነው ክርስቶስን የሚለብሱበትና ከዘላለም ሞት ከኃጢአት የሚድኑበት እነዚህ ሁለቱ ነገሮች ሉተር በእነዚህ ነገሮች ላይ አጽንኦት የሰጠበት ነገር መስሎ ነው የተሰማኝ። በደንብ ሰምቷቸው ከሆነ እንደዚያ ነው የተረዷቸው። እኔ ያው የሚቆጠር ጽድቅ አስተምሮ እውነት ለመናገር ቀሲስ እንትና ኦኬ የዴግኖተስ ኤፒስትል ነው እንደሱን አውቀዋለሁ። ኢምፒውትድ ራይቸስነስ ኮስ ከመጨረሻው ከተገፋ ቀሲስ ሁሉም ሰው መዳን አለበት። ኦኬ የክርስቶስ ፍጹም ጽድቅ ለሁሉ የሚቆጠር ከሆነ የክርስቶስ ማመን ለማያምኑትም መቆጠር አለበት። ከክርስቶስ ጽድቅ አንዱ ማመን ነው አይደል እንዴ? ክርስቶስ ለዚያ ነው ቅድም ከሰዎች የሚጠበቅ ነገር የለም ወይ ስል የነበረው። ይቅርታ እሺ ክርስቶስ አይተዋል። እኔ ምናልባት ሊወጣ ስለሆነ ታነብልናለ ክፈት። ግን አንድ ካልቪኒስት እንደውም እየጠየቁት ነበረ ማለት ክርስቶስ የሁሉም ኃጢአታችንን ወደሱ ከሄደ ሁሉንም ኃጢአታችንን ከተሸከመ አለማመናችንም አብሮ ሊሸከም ይገባዋል። ስለዚህ አለማመን ራሱ ከክርስቶስ መዳን ሊያስቀረን አይገባም። እና የቅድም ቁልፍ ጥያቄ እኮ እሱን እኮ ነው መምህር እኮ እሱ ነው ሊጠይቅ ነበር። ስለዚህ ኢምፒውትድ ራይቸስነስ እስከ መጨረሻው ከተገፋ ማይድን ሰው መኖር የለበትም። እንዴት አገናኝተው ነው? ግልጽ አይደለም። ሎጂኩ አይደለም እኮ ለአንዱ ፕሪሚስ አንዱን ኮንክሉዥን ማድረግ አትችልም። ያ አለማመን ኃጢአት ነው አይደል ኤፍሬም? አለማመን ኃጢአት ነው፣ ግን የኦብጀክቲቭ ጀስቲፊኬሽን ንሳቤ ሰብጀክቲቭ ጀስቲፊኬሽን በረሳ መንገድ ነው። እንደዛ አይደለም፣ በሱ ሐሳብ አይደለም። አለማመን ኃጢአት ከሆነ አለማመን እንዴት ከክርስቶስ ጽድቅ አንተን ያግዳል? አለማመንን ራሱ ክርስቶስ አላሸነፈውም? ሰምታል ኤፍሬም? ይሰማል? አሁን የመጣው ያ አለማመን ሰው አለማመኑ አንድ ኃጢአት ነው። አለማመን ኃጢአት ነው። እንዳለመውደድ፣ ተስፋ እንዳለማድረግ፣ ትእዛዝን እንዳለመፈጸም ሁሉ አለማመንም ኃጢአት ነው። ስለዚህ አንድ ሰው አላመንክም ተብሎ ከክርስቶስ ጽድቅ መውጣት የለበትም። ለምን? ክርስቶስ ያመነው የእሱን አለማመን ለመካስ ነው። ስለዚህ የክርስቶስ ማመን ለሱ ተቆጥሮለት መንግስተ ሰማያት መግባት አለበት እንጂ የእሱ አለማመን ለክርስቶስ ኃጢአት ሆኖ ተቆጥሮ የክርስቶስ ማመን ክርስቶስ ፌስፉል ተብሏል በመጽሐፍ እስከ ሞት ድረስ የታመነው ሎጂካል ኮንክሉዥኑ ይሄ ነው።
አሁን ምን መሰለህ መምህር በረከት፣ አሁን እስከ መጨረሻው ይገፋል ምናምን ስትለኝ የማስባቸው ሀሳቦች አሉ። ግን ሰው እንትን አይደለም ላይክ የሆነ አሻንጉሊት ዝም ብሎ እግዚአብሔር አይደለም የሚያምንልህ ያንን በመስቀል ላይ የሰራውን ኦብጀክቲቭ የሆነ ጀስቲፊኬሽን ለሁሉም ያቀረበውን ያንን ጀስቲፊኬሽን ሰብጀክቲቭሊ መቀበል አለብህ። ኦብጀክቲቭሊ ግን ቀርቧል፣ እግዚአብሔር ሊከሰስም አይችልም። አፕላይ ግን ማደርገው ስሩ ፌዝ ነው ካለ ክርስቶስ ላይ ካለ እምነት የተነሳ ነው ካለ እያጣላ ልታቀርባቸው ዞር እናድርገው። ለምሳሌ አንተ አንድ ሰው የክርስቶስ ወንጌል ተሰብኮለት አልሰማም አላምንም ቢል ኃጢአት ነው አይደለም? አለማመኑ ኦፍኮርስ ኃጢአት ነው። ያው ልክ አለማመኑ ኃጢአት ከሆነ ክርስቶስ ለዚህ ኃጢአቱ ዋጋ ከፍሏል አልከፈለም? እንተለው አሁን እኮ በረከት ሁለት ነገር እያላተምክ ስለመሰለኝ ነው። ማለት ሎጂካሊ ፍሰት ያለው አይነት የጥያቄ አቀራረብ ስላልመሰለኝ ለእሱ ሞቶላል። ስለዚህ ትገባለህ። ለምንድን ነው ክርስቶስ ለዚህ ሰው አለማመን ተቀጥቶበታል በመስቀል ላይ። እንግዲህ እናንተ ፔናል ሰብስቲቱሽንም በደንብ ስለምታምኑ ማለት ነው። ክርስቶስ ለዚህ ሰው አለማመን ተቀጥቶ ሰውየው ባለማመኑ ደግሞ ሁለተኛ ለምን ይቀጣል? ሁለት ቅጣት እኮ ነው የሚሆነው። አሁን የኦብጀክቲቭ ጀስቲፊኬሽን ሀሳብ ለምሳሌ እንትን ካልተረዳው አንተ አርቲኩሌት ታደርገዋለህ። አሁን ኦብጀክቲቭ ጀስቲፊኬሽን ሲባል ጌታ ለሁሉም አቅርቧል ጀስቲፊኬሽን የምንለው ሀሳቤ ልክ እንደ ለምሳሌ አንድ ከተማ ላይ የሚኖር ንጉስ እንዳለ ሲቲዝኑ ዜግነት ያላቸው ሁሉ በቃ ፕሪዝን ናቸው እንበል፣ በጣም ኃጢአት የሰሩ ወንጀለኞች ናቸው እንበል፣ ሁሉም ማለት ነው። እና ከዕለታት በአንዱ ቀን ንጉሱ በቃ ለሁሉም እስረኛ ደብዳቤ ይልካል። ሁላችሁም ነፃ ናችሁ፣ ልጄ ዕዳችሁን ከፍሏል ብለው ማለት ነው። ኦብጀክቲቭ ጀስቲፊኬሽን ማለት እሱ ነው። ከዛ ይሄኛው ጀስቲፊኬሽን ለሰው ከቀረበ በኋላ ንጉሱ ካቀረበ በኋላ ነፃ ናቸው የሚለው ወይ በቃ ከፍሎላችኋል የሚለው ነገር ከቀረበ በደብዳቤ ማህተም አድርጎ ሰጣቸው ብንል አንዳንዱ እዛ ልቅር ካለ መብቱ ነው ማለት ሰብጀክቲቭሊ አልቀበልም ሊል ይችላል። ንጉሱ ግን አቅርቦታል፣ ለሁሉም ዜጋ ለሁሉም ፕሪዝነር አቅርቦታል። ይህ ኦብጀክቲቭ ጀስቲፊኬሽን እሳቢ ማለት ይሄ ነው። ያ ነገር ግን አፕላይ የሚደረገው ስሩ ፌዝ ነው። አለማመን ኃጢአት ነው ወይ? ኦፍኮርስ ኃጢአት ነው። ለዛ ኃጢአት ክርስቶስ ሞቶልሃል እያሉ ግን ይሄ ላይ የሆነ ሁለቱን የማቀላቀል ሴንስ ስለመሰለኝ ነው። ኦብጀክቲቭ እና ሰብጀክቲቭ ዋናው ኃጢአት አለማመኑ ነው ሳለ የኃጢአት ደግሞ ክርስቶስ ላይ ተቆጥሮ ሳለ የክርስቶስ ማመን ደግሞ ለአንተ ተቆጥሮ ሳለ አለማመንህ ችግሩ ነው። ለምንድን ነው ከመንግስተ ሰማያት የሚያስቀርህ? እኮ የምታምነው ነው። አሁን እኮ እምነትን ስናነሳ ዘ ኦብጀክት ኦፍ ዛት ፌዝን እያነሳ እምነት እኮ የሆነ ሰም ካይንድ ዝም ብሎ ማመን ነገር ሳይሆን እምነት እኮ ኦብጀክት ያደረገው ክርስቶስን ነው። ክርስቶስን አልተቀበልክም ነው። ሳትቀበል እንዴት ያድናል? ጀስቲፊኬሽን ከሰውየው እምነት ጋር ነው ብለን እንውሰደው። ለዚህ መልስ የሚሆን ከሆነ ኤፍሬም ያ እምነት ባለበት ነው ጀስቲፊኬሽን የምናነሳው። ያም እምነት በእኛ እኮ መምህር በረከት ይሄ ከሆነ አሁን የሚሉትን ነገር አቮይድ ያደርጋል አለማመን። አይ ቲንክ እናንተ ጋር ግን እኔ ሪስፔክትፉሊ አይ ቲንክ ያለው በእኔ እይታ ሜታፊዚካል ዲስቲንክሽን የተቀመጠ ነገር የለም። ሪጀነሬሽንንም ጀስቲፊኬሽንም ሳንቲፊኬሽንም በተመሳሳይ አንግል ነው የምትፈቷቸው፣ የተመሳሳይ የሆነ ትርጉምና አቀማመጥ ማለት ነው። ልክ አንድን ነገር በሁለት ስም የመጥራት ነገር ጀስቲፊኬሽንና ሳንቲፊኬሽን እኛ ጋር ተርማቸው ሁሉ ሰግሪጌት ተደርጎ ኮንሰፕቹዋል ዲስቲንክሽን ተቀምጦላቸው ሰፓሬሽን ግን ሳይቀመጥላቸው ነው የተቀመጡት። አይ ቲንክ እሱም ነገር ሊሆን ይችላል ይህንን ዲስፒት የሚፈጥረው። ያ ከታች አንድ ወንድማችን ካልቪኒዝምን እያጸደቃችሁ ነው በዚህ ክርክር እያለ ነው። እውነት ለመናገር አንድ ካልቪኒስት እንደዚህ ብዬ ስጠይቀው ይሄ ጥያቄ ለእኛ ለካልቪኒስቶች አይቀርብም ለሌሎቹ ይጠይቃለኝ። ምክንያቱም እነሱ ጋር ውሱን ቤዞት ነው አደለ? ሊሚትድ አቶንመንት ስለሆነ ክርስቶስ የከፈለላቸው ሰዎች ሲጀመር ያው መንግስተ ሰማያት መግባታቸው አይቀርም እና በክርስቶስ ላይ ደብል ቅጣት ምናምን የሚባል የለም። ማመንም ለእነዚህ ሰዎች አይሰራም። ዝም በቃ ከተመረጡ ማመናቸው አይቀርም። ሲጀመር ሬዚስት ማድረግም አይችሉም። በእነሱ ዘንድ ይህን ጥያቄ ማንሳት አንችልም፣ በካልቪኒስቶቹ ማለት ነው። ግን ኢምፒውትድ ራይቸስነስ ከካልቪኒዝም ውጭ ወጥቶ ሲተረጎም አስቸጋሪ ነው የሚሆነው በጣም።
እሺ እስኪ ሙሌ መረጃህን አቅርበው እስኪ እና ሙሌ አቅርብ በትልቁ አድርጌሃለሁ። እሺ የሚያነብ ሰው አለ? ይቅርታ እኔ የሚመች ቦታ ላይ ስለሌለው። አሃ መረጃውንማ አቅርብ። እሺ ኤፍሬም ያነበዋል። እሺ እሺ ጥሩ ነው። አይ ጥሩ ኦኬ። ለየትኛው ነበር ይሄኛውን ያቀረብከው ሙሌ? የክርስቶስን ጽድቅ በተመለከተ ነው። ጽድቅ ለእኛ ኢምፒዩትድ እንደሚሆን ወይም የክርስቶስ ጽድቅ እኛ በክርስቶስ በኩል ጀስቲፋይ እንደሆንን እንደጸደቅን ኤክስፕላይን ያደርጋል። እሱ ላይ ምናልባት ይነበብና ከዛ አዲስ እሺ አንብብ። እያወራሁ እኮ ነው። አንብበው እንጂ ያተልቁኝ በጣም ኦኬ። በትልቁ እሺ ቆይ ያው ኦኬ ሙሌ አለህ? ከኔ ነው ወይስ ከሙሌ ነው? ሙሌ ይታየናል። ማንበብ ድምፅ ኤፍሬም ሊያነብልህ ይችላል። ኤፍሬም አንብብለት፣ እንግሊዝኛ የተሻለ ብዬ እኮ ነው። ኤፍሬም ታነብለታለህ? እሺ አንብለት። He himself took on him the burden of our iniquities, gave his own son as a ransom for us, the Holy One for transgressors, the blameless one for the wicked, the righteous one for the unrighteous, the incorruptible one for the corrupt, the corruptible, the immortal one for those who are mortal. For what other thing was capable of covering our sins than his righteousness? By what other one was it possible than we, the wicked and ungodly, could be justified than by the only Son of God? O sweet exchange, O unsearchable oppression, O benefits surpassing all expectation, that the wickedness of many should be hid in a single righteous one, and that the righteous of one should justify many transgressors. Having therefore convinced us in the former time that our nature was unable to attain to life, and having now revealed the Savior who is able to save even those things which it was formerly impossible to save, by both these facts he desired to lead us to trust in his kindness, to esteem our nourisher, father, teacher, counselor, healer, our wisdom, light. I think ይሄ ነው አይደል ሙሌ? ያ ይሄ ነው። ስዊት ኤክስቼንጅ ሁሉ ይላል። እሺ ሙሌ ይሄ ቴክስት ኢምፒዩቴሽንን ያስተምራል ብለህ ነው ያመጣው ሙሌ? ያ ኢምፒዩቴሽን ቅድም እንደውም አንደኛ ቆሮንቶስ ላይ ካለው ሐሳብ ጋር እኮ ይገናኛል እኮ። መጀመሪያ የሚያመጣው አብን ያመጣል አይደል? he himself took his ሙሌ በዚህ አባት አስተምሮ መሰረት ከሄድን እኮ ኢምፒዩትድ የሚሆነው ራይቸስነስ ብቻ ሳይሆን ኢንኮራፕቲቢሊቲ ሁሉ ነው። ከላይ ዘ ኢንኮራፕቲብል ዋን ፎር ዘ ኮራፕቲብል ዘ ኢሞርታል ዋን ፎር ዞስ ዋር ሞርታል ይላል። ስለዚህ ኢምፒዩትድ ራይቸስነስ ብቻ ሳይሆን ኢምፒዩትድ ኢሞርታሊቲ፣ ኢምፒዩትድ ምናምን እያልን ልንቀጥል ነው ማለት ነው። ኦፍ ኮርስ አንዴ ጀስቲፊኬሽን ላይ እኮ ሁሉንም ነው የምናመጣው። ኢሞርታሊቲም ኢምፒዩትድ ነው። ኦፍ ኮርስ አንዴ መጀመሪያ እኮ እኛ በኃጢአታችንና በበደላችን ሙታን አልነበርም እንዴ? ሞርታል አልነበርም? ኦኬ። ስለዚህ ኢሞርታሊቲ ኢሞዋቲነት እንትን ኢምፒዩትድ ነው። ኦፍ ኮርስ ሊቆጠር ይችላል፣ ኢምፒዩትድ ሊሆን ይችላል። ኢምፒዩትድ እኮ ማለት ፎሬንሲክ እና ኤክስተርናል የሆነ ነው አይደል?
ምን አሉ? ኢምፒውቴሽን እኮ ዲክላሬሽን ነው አይደል? ያ ዲክላሬሽንም ነው እና ስለዚህ ኢሞርታሊቲ ዲክላሬሽን ነው ወይስ አክት ነው? አሁን እኮ እዚህ ጋር እያመጣ ያለው ክርስቶስ ያደረገልንን ነው አይደል? የክርስቶስን ጀስቲፊኬሽንንም ያመጣል እኮ ስለኛ ያደረገውን ሁሉንም ነገር ጠቅለል አድርጎ ነው። ጀስቲፊኬሽንንም ያመጣል፣ ሁሉንም ያመጣል። ከዛ ወደ ሞርታሊቲ wickedness of many should be hid in a single righteous one, and that the righteousness of one should justify many transgressors ነው የሚለው ብዙዎችን ያጸድቅ ዘንድ ነው እንጂ የሱ ጽድቅ ሆኖ ይቆጠርላቸው ዘንድ አይደለም የሚለው ያጸድቃቸዋል የሚለው ሰብስቲቱሽንን እየተናገረ አይደል ዶክተር? እዚህ ይቅርታ መምህር እዚህ ጋር በእኛና በክርስቶስ መካከል ያለውን ሰብስቲቱሽን እኛ ሞርታል ነበርን፣ ከዛ ክርስቶስ ደግሞ ኢሞርታል ነው፣ ስለኛ መጣ። እኛ ስለዚህ መሆን ነው እንጂ ኢምፒውቴሽን አይደለም ነው የሚለው። ኢምፒውቴሽን ሞርታል የነበርነውን ኢሞርታል አደረገን ነው እንጂ ምትል ኢሞርታል መሆን ተቆጠረልን እንላለን እንዴ? ምን አሉ? ኢሞርታል ነበርን፣ መዋቲዎች ነበርን፣ ኢሞርታሊቲ ተቆጠረልን እንላለን እንዴ? አዎ እንጂ ልንል እንችላለን። እንደዛ እንላለን። ሰምቻለሁ። ኢሞርታሊቲ ተቆጠረልን የሚል ኢምፒውቴሽን ሰምቻለሁ። ኢሞርታል ሆነን የለ እንዴ? ላይፍን አግኝተን መሆንና ኢምፒውቴሽን እኮ ይለያያል። አይ አሁን እዚህ ጋር ዲክላሬሽንንም እኮ ኤክስፕሌን እያደረገ ኢምፒውቴሽን እኮ ያንተ ያልሆነ ነገር ላንተ መቆጠር ማለት ነው። ተቆጥሮናል እኮ አሁን እኛ እኮ መጀመሪያ ሚቴብል ነበርን አይደል? እኛ ምን ሞት ነበር። ስለዚህ እኛ ኢሞርታል ሆነን ተቆጠርን ነው የምንለው? አይ ኢሞርታል ሆነን መቆጠርንም እኮ ኤክስፕሌን ልናደርግ እንችላለን። መሆንና መቆጠር እኮ ያ ቅድምም ሊሆን ይችላል። ቆሮንቶስ 5 ላይ ያነሳውት ይሄን ነው። እኛ የእግዚአብሔር ጽድቅ እንሆን ዘንድ ነው ያለው ጳውሎስ። ጽድቅ ሆኖ ይቆጠርልን ዘንድ የሚል ቃል አጥቶ አይደለም። ሌላ ቦታ ላይ ጽድቅ ሆኖ ተቆጠረለት ያለ ያወራል። እዚህም ጋር ሶሪ መረጃውን ነው መሰለኝ እንትን አልኩት፣ ይቅርታ። ሚዩት ላይ ነህ ሙሌ ያን ሚዩት አድርገው። ከኔ ነው ከሱ ነው? ይሰማል አለህ? ኦኬ ሙሌ ዋናው አርጊውመንት ሰምተኝ ከሆነ እዚህም ቦታ ላይ አንተ አሁን ካነሳው ቦታ ላይ ቅዱስ ጳውሎስ የተጠቀሰበት ቦታ ላይም የመሆን ጽንሰ ሐሳብ ነው እንጂ ያለ የመቆጠር አይደለም ያለው። ኢሞርታል ሆን ኢሞዋቲ ሆን ጀስቲፋይ አደረገን መሆንን ነው እንጂ የሚያሳየው። እኛ ማለት ነን በክርስቶስ ጽድቅ ጻድቃን ሆነናል። በክርስቶስ ኢሞዋቲነት ሞት የሚገባን ስንሆን ኢሞዋቲ ሆነናል እንላለን። ተቆጠረለት የሚለው ግን ሁልጊዜ በአፋ ሆኖ የሚቆጠር ነገር ነው። ካንተ ውጭ ሆኖ ላንተ የሚቆጠር ያንተ ያልሆነ ግን ላንተ የሚቆጠር ነገር ነው። ስለዚህ መሆንና መቆጠር ፓራዶክሲካል ቃላት ናቸው ሲጀመር ማለት ነው። ቆይ ስኮር አድርጓል ልንል አንችልም? ጀስቲፊኬሽንን እስኮ ማለት ለምሳሌ የቅዱስ ዮሐንስ አፈወርቅንም ልናሳይ እንችላል። የጄኔሲስ ትርጓሜው ስኮር አድርጓል ልንል አንችልም? አብርሃም ጀስቲፊኬሽንን በፌት
የአብርሃምንማ ከወሰን ደግሞ እንደውም የሚቆጠር ነገር የለውም እኮ አብርሃም ምን እምነቱ ነው እንጂ የተቆጠረለት እምነቱ እንደ መሳሪያ ሆኖ የሌላ አካል ጽድቅ አላስቆጠረለትም እኮ አብርሃምን። እንደውም አሁን በፕሮቴስታንት እንደሚባለው የክርስቶስ ጽድቅ በእምነት በኩል ተቆጠረልን እንደሚባለው አብርሃም የሆነ አካል ጽድቅ ለሱ አልተቆጠረለትም። አብርሃምንማ ከተነሳ ቅዱስ ዮሐንስ አፈወርቅ እኮ የአብርሃም እኮ እምነቱ ነው የተቆጠረለት አይደል? ቅዱስ ዮሐንስ ኦፍ ኮርስ እምነቱ ተቆጥሮለታል፣ ግን ከእንትን በፊት ነዋ፣ ከህግ በፊት ነዋ የተቆጠረለት፣ ጀስቲፊኬሽኑ የተቆጠረለት። ስለዚህ ሙሌ በአብርሃም እንሂድሽ፣ የአብርሃምን እንነጋገር። የአብርሃም እምነቱ ጽድቁ ነው ይቆጠርለታል። ያንተ እምነት ጽድቁ ነው ይቆጠርላል? አዎ ይቆጠርልኛል። እንዴ ክርስቶስን ሳምን ጀስቲፋይ ሲሆን ልክ እንደ እንደውም እነ አግስቲን ራሱ እምነት በራሱ ጽድቅ ነው ወይስ ኢንስትሩመንት ነው? ኢንስትሩሜንት ነው። ግን ኢንስትሩሜንት የሚያደርገው ያለ እንትን አይደለም ማለት ያለ ፌዝ አይደለም፣ ያለ ጀስቲፊኬሽን አይደለም። የክርስቶስ ጽድቅ ነው ወይስ ማመንህ ራሱ ጽድቁ ነው ይቆጠራል? እምነቱ ራሱ ጽድቁ ነው እንጂ ጽድቁ ሲቆጠርልኝ በቃ የክርስቶስ ጽድቅ ነው የሚቆጠርልህ በእምነት በኩል። እምነት ኢንስትሩመንት ብቻ ነው ማለት ነው? አረ ኢንስትሩሜንት ብቻም አይደለም። የአብርሃም እኮ እምነቱ አይደለም እንትን ያለው እምነቱ ጽድቅ ሆኖ ተቆጥሮለታል እኮ። ስለዚህ የኛም እምነታችን ጽድቅ ሆኖ መቆጠር ያለበት እሱ ላይ እኮ ምንም ዳውት የለብንም። ስለዚህ እምነታችን የክርስቶስ ጽድቅ ብቻ ሳይሆን የኛ ማመንም ሊቆጠርልን ይገባል ማለት ነው። የኛ ማመን አት ጀስቲፊኬሽን ላይ አይደለም እኮ የሚቆጠርልን የኛ ሜሪት አይደለም። መዳን እኮ ነው መዳን በሚለው ውስጥ አሁን ወደ እኔ ነጥብ በስንት መከራ ካንሳት ማለት ነው። ለአብርሃም የሱ ማመን ጽድቁ ነው ተቆጥሮለት፣ ለኛ ጀስቲፊኬሽን ላይ ለምንድን ነው የማይቆጠርልን? ጀስቲፊኬሽንማ ኢምፒዩት ይሆናል እኮ እምነት ላይ ነው አሁን ያልተግባባ ነው እኮ። እሺ ክላሪፋይ ላድርግ አንዴ። ለምሳሌ እምነቱ በራሱ እግዚአብሔርን የሚያስደስት ነው፣ ጽድቁ ነው ተቆጥሮለታል። የአንድ ክርስቲያን እምነቱ ጽድቁ ነው ይቆጠርለታል ወይ? አዎ ይቆጠርለታል። ቀደም እኮ ሶሊድ ዲክላሬሽን ላይ ተቀምጧል እኮ ክርስቶስን ሲያምን አንድ ሰው ኢየሱስ ክርስቶስን ወይም የክርስቶስን ስራ አሜን ብሎ ሲቀበል እምነቱ ያ ጀስቲፋይ እንደሆነ በእግዚአብሔር ፊት ራይት። ስለዚህ ለአንድ ሰው የክርስቶስ ጽድቅ ብቻ ሳይሆን የእሱ ማመንም ይቆጠርለታል ማለት ነው። አምኖ እኮ ነው ጀስቲፋይ የሚሆነው፣ ካመነ በኋላ አይደለም። እሱ ክርስቶስ የሰራው ጽድቅ ለሱ ይቆጠራል ብቻ ሳይሆን እንደ አብርሃም እሱ ማመኑ ራሱ ጽድቁ ነው የሚቆጠርለታል እንበል ማለት እስቲ ጥሩ ሄደህ ነበር እኮ ያዝ አደረግህ እዚህ ላይ ሙሌ። ለምሳሌ ሮሜ 4 ላይ አብርሃምም አመነ ጽድቅም ሆኖ ተቆጠረለት ይላል። ዘፍጥረት 15 ማመኑ ምን መሆኑ ማመኑ በእግዚአብሔር ፊት ራይት እንደሆነ ትክክል እንደሆነ ጀስቲፋይ እንደሆነ ይነግረናል። ከሕግ በፊት ማለት የሱ ሜሪት አልነበሩ ማለት አብርሃም ከዘፍጥረት 15 በፊት ጀስቲፋይ ሆኖ አልነበረ። ካመነ በኋላ ነው ጀስቲፋይ የሆነው። በጣም ጥሩ። አሁን በዚህ መሰረት የኛ እምነት እኛ ስናምን የኛ እምነት ነው ጽድቅ ሆኖ የሚቆጠርልን ወይንስ የክርስቶስ ጽድቅ ነው ጽድቅ ሆኖ የሚቆጠረው? ቅድም በአንደኛ ቆሮንቶስ ላይ በጠቀስከው ክርስቶስ ኢየሱስ የሰራልን ስራ ነው እኛ ጀስቲፋይ የሚያደርገን እሱን ያመነልን። ቆይ የኛ በአብርሃም አምኖ ጽድቅ ሆኖ ከተቆጠረለት የክርስቶስ ልክ እንደ አብርሃም ክርስቶስን ወስደን የሱ ማመን ነው ለጽድቅ ሆኖ የተቆጠረልን። የኛ ማመንስ የት ውስጥ ነው ያለው? የኛ ማመን ክርስቶስ ኢየሱስ የሰራውን ስራ መቀበል ላይ እኛ እንቀበላለን ክርስቶስ። ኦኬ። ስለዚህ ክርስቶስ ካመነ ክርስቶስን አማኝ ብለን እንውሰደው? ምን እንበለው ታዲያ? አሁን በአብርሃም ፋንታ እንውሰደው? ልክ እንደ በአብርሃም ፋንታማ ለምን እንወስዳለን ቀሲስ?
ቆይ እንደዚያ ካልን እኮ የክርስቶስ ጽድቅ ለኛ የአብርሃም እምነቱ ጽድቁ ነው ከተቆጠረለት፣ የአንተ እምነት ለምንድን ነው ጽድቁ ነው የማይቆጠረው? እሱ ብቻ ሳይሆን የአብርሃም እሱ ብቻ አይደለም። ቆይ አንዴ፣ እሱ ብቻ ሳይሆን የአብርሃም እምነት ኦኬ፣ የክርስቶስ ስራ ለኛ ጽድቅ ሆኖ ይቆጠርልናል ሆነ። በአብርሃም በኩል እኛ የእምነት ነዋ፣ ለማመን ነው። አምኖ የአብርሃምን እምነት ማመኑን ነው እኮ። የሱማ ያው ፓትርያርክ አይደለ? የእምነት አባት አይደለ? ምንም ጥያቄ የለውም። አሁን እምነትን ለምንድን ነው ያስገቡት እዚህ ላይ ቀሲስ? አብርሃም አመነ ጽድቅ ሆኖ ተቆጠረለት አለ። የአብርሃም ማመን ጽድቅ ሆኖ ተቆጠረ አይደለ? የኛ ማመን ጽድቅ ሆኖ ለምንድን ነው የማይቆጠረው? የኛ ማመን እኛ ስናምን ጀስቲፋይ እንሆናለን እኮ፣ ጽድቅ ሆኖ ይቆጠርልናል እኮ። ኢምፒዩት የክርስቶስ ጽድቅ ነው ለኛ የሚቆጠርልን አልኩ እኮ። ክርስቶስ ይሰራልን ስራ ኦፍኮርስ ለምን ሴፓሬት እናደርጋለን? የእኛን ጀስት ይህ ከሆነ እኮ እኛ ምናምነውና ክርስቶስ እኛ ምናምነው የክርስቶስን ስራ አይደለ እንዴ? ነው እንጂ ክርስቶስ ይሰራልን ስራ ነው። ስለዚህ የእኛ ማመን የምናምነው ክርስቶስ አዳኝ ነው፣ ቤዛ ነው፣ ህይወት ነው ብለን ነው አይደለ? ነው አይደል ሙሌ? እሱን ነው ይሄ ማመናችን ያድነናል። አዎ ያድነናል፣ ጀስቲፋይ ያደርገናል፣ ያጸድቀናል። በእግዚአብሔር ትክክል እንደሆነ ይናገራል። ስለዚህ የክርስቶስ ጽድቅ ማለት እኛን ለማዳን የተገለጠበት መገለጥ ፕላስ የኛ ማመን ነው ጀስቲፋይ የሚያደርገን። እንደዚያ ብለን እንውሰደው። ካላመኑ ካላመኑማ እንዴት ጀስቲፋይ ይሆናል እንዴ? እምነት የሌለው ጽድቅ ምንድን? ይህን እኮ ኤክስፕላን ያደርጋል። ደ ባርኒንግ ኩዌስችን ኦን ፕሪዲስቲኔሽን በሚለው ላይ የማቲያስ ጆ ላይ ኤክስፕላን እኛ ካላመንን ክርስቶስ የሰራልንን ስራ አምነን ከተቀበልን ምንም ጀስቲፋይ ልንሆን አንችልም። ስናምን በአንተን ጀስቲፋይ በምንደረግበት ጊዜ ሰውየው ከኃጢአት ነፃ ይሆናል። ኦፍኮርስ አዎ፣ ከኃጢአት ነፃ ይሆናል። ቅድም ሳነብ በእግዚአብሔር ፊት ራይት እንደሆነ የኃጢአትን ይቅርታ እንዳገኘ ራይቸስ ትክክል እንደሆነ። እሺ የኔ ማመን ምንድን ነው የሚባለው ሙሌ? የኔ ማመን አሁን ክርስቶስ ወንጌል ሲሰበክልኝ ንስሐ መግባቴ፣ መጸጸቴ፣ እሺ ማለቴ ምንድን ነው ይሄ? እሺ እሱ ሳብጀክት ኦፍ ፌዝ ነው። እርሶ የሚቀበሉ ያ ኢየሱስ ክርስቶስ የሰራለትን ስራ የሚቀበሉበት መንገድ ነው። ይሄ የእምነት ስራ ነው አይደል? ይቀበላል። ኦፍኮርስ እምነት እኮ ያለ እምነት እኮ ቀሲስ እርሶ እኮ እምነትን አስወጥተው ነው እያወራሉ አይደለም። ቆይ ግን ይሄ እምነት ይሆናል ይደረግ እምነት ቨርቹ አይደለም? የስ ሙሌ ተሰምቻለሁ። ምን አሉ? ይቅርታ እምነት ቨርቹ ነው አይደለም? ጋርክ ያለሁት እንትን ማለት ስላለብኝ ነው፣ ግዴታ ማውራት ስላለብኝ ማለት እያወራሁ ያለሁት የሚመች ቦታ ስለሌለው ነው። ይቅርታ ነው እንዴ? የማይመች ከሆነ ችግር የለም። እምነት ቨርቹ ከሆነ እምነትህ እንደ አብርሃም ለምንድን ነው ጽድቁ ነው የማይቆጠርልህ? ኢንስትሩመንት ብቻ ለምን ይሆናል? በብሉይ ኪዳን ለአብርሃም እምነቱ ራሱ ጽድቁ ነው የሚቆጠር ሆኖ ሳለ በአዲስ ኪዳን ግን ኢንስትሩመንት ብቻ ሆኖ የክርስቶስ ጽድቅ ብቻ ነው የሚቆጠር። ይሄኔ ማመን ጽድቁ ነው አይቆጠርልኝ ለምን እንላለን? እምነት ግን ቨርቹ ነው ተብሎ እኮ እንደዚህ ኤክስፕሌን አይደረግም። ያው በእኛ እምነት የሆነ ቨርቹነስ እና ወርዝነስ ስለተገኘበት አይደለም የሚያጸደቀው። ጀስት የክርስቶስን ጽድቅ ተቀባይ ስለሆነ እምነት ቨርቹ ሰው ይቀበላል። የተለየ ነው። እነዚህ ሁሉ በእምነት እግዚአብሔርን ደስ አሰኙት ተብለው ዕብራውያን 11 ላይ የተጠቀሱ ሰዎች አሉ። እምነት መልካም ምግባር ሆኖ አይደል እግዚአብሔርን ያስደሰተው? እምነት ኤክስፕሌን የሚደረገው በእኛ በፕሮቴስታንቱ ቴዎሎጂ ጊፍት ኦፍ ጋድ ተብሎ ነው። የሆነ ወርዝነስ ቨርቹነስ ስለተገኘበት አይደለም የሚያጸደቀው። እዚያ ገላትያ ላይ ግን ገላትያ ላይ ግን እምነት አንዱ የመንፈስ ፍሬ ሆኖ ነው የተጠቀሰው።
ያ ገላትያ 5 ላይ እምነት፣ የዋህነት፣ ራስን መግዛት የመሳሰሉት እምነት እነዚህ የመሳሰሉት የመንፈስ ፍሬዎች ናቸው ነው፣ ፍሬ ነው። በአንጻሩ ደግሞ የተዘረዘሩ የተገለጡ የስጋ ስራዎች አሉ። ያ እምነት አሁን ምንድነው የሚጨምርም የሚቀንስም ተደርጎ እንደዛም ኤክስፕሌን ሊደረግ ይችላል። የሚጠነክርም ገብታ ሁሉም አሁን ለምሳሌ እምነት ይደክማልም ተብሎ ኤክስፕሌን ሊደረግ ይችላል። እምነት ይጨምራልም ተብሎ ኤክስፕሌን ሊደረግ ይችላል። ይሄ እንዳለ ነው። ግን እምነትን ስናስረዳ ግን እምነት ያጸደቀው ኦብጀክት ክርስቶስን ኦብጀክት ስላደረገ ነው፣ ክርስቶስን አጥብቆ ስለያዘ ነው፣ ጽድቅ ስለተቀበለው እንላለን እንጂ የሆነ ቨርቹነስ ስላለበት የሆነ ወርዝነስ ስለተገኘበት አመነልኝ ብሎ ያጸደቀው ለምንድን ነው? ኤፍሬም የአብርሃም እምነት ያጸደቀው ለምንድን ነው? እግዚአብሔር የነገረውን ቃል ኦብጀክት ስላደረገ ነው። እምነት ቃሉ ላይ ስለመታዘዝ። ስለዚህ እምነት እግዚአብሔርን ያረጋል፣ እግዚአብሔር ያረጋል መልካም ነው ብሎ አንድ ሰው መቀበል ማመኑ እግዚአብሔርን የሚያስደስት መልካም ምግባር ተደርጎ አይቆጠርለትም። አሁን ምንድነው የመጀመሪያ አርቲኩሌት ያረከው ላይ ሜቢ እንትን ልንል እንችላለን። ግን እውነት ነው። እምነት ያለ እምነት እኮ አይኖርም ክርስቲያኒቲ ላይ እንዳልኩ የሚጨምርም የሚደክምም ተደርጎ ሊቀርብ ይችላል እምነት። ግን አሁን በጃስቲፊኬሽን እሳቤ ስናነሳ ግን ምንድን ነው ያመንከው ነው ኦብጀክት ምንድን ነው ሲባል ክርስቶስን ነው። ላይክ ስሩ ፌዝ የክርስቶስን ጽድቅ ትቀበላለህ ነው እንጂ እምነት በራሱ የእምነት የሁሉ ከተደረገላቸው በኋላ የካዱትን እያለ መካድ ኃጢአት እንደሆነ ይናገራል። መካድ ኃጢአት ከሆነ አለማመን ኃጢአት ከሆነ ማመን እንዴት ነው ብርጩ የማይሆነው? እንዴት ይሆናል? ለምሳሌ አሁን አብርሃምን አነሳ፣ ሌሎችንም ማንሳት እንችላለን። ኢቭን የፊናስ ራሱ መዝሙረ ዳዊት ላይ እስከማስታውሰው ሆነ ይሄ የጽድቅ መቆጠር እሳቤዎች አሉ። የፊናስ መልካም ስራ ለልጅ ልጆች ሁሉ እንደሚቆጠር እንደዚህ አይነት ሀሳቦች አሉ። ብቻ ግን ጽድቅን ስናነሳ በተለይ የብሉይ ኪዳኑ አብርሃም ለአዲስ ኪዳኑ እምነት ትልቅ ምሳሌ ተደርጎ በጣም ስለቀረበ በፖል አግሪመንት በአርጊመንት መሰረት የቀረበለት ቃል አለ ነው እንዲያምን የቀረበለት ኦብጀክት አለ። እሱ በሌለበት አይደለም የሆነ እምነት የሚባል ነገር አቴን አድርጎ ጽድቅን ያመጣው ኖ። ግን አብርሃም ማመኑ እግዚአብሔርን የሚያስደስት አንድ የአብርሃም አክት አይደለም እምነቱ። አክት አይደለም እምነት ስጦታ ነው። ኦብጀክቱ ባለበት ነው። እምነት ስጦታ ነው። ስለዚህ ያልተሰጣቸው ሰዎች ባለማመን ለምን ይጠየቃሉ? ሰው እኮ ጭራሽ ምንም አይነት ዊል የለውም አይደለም። ገብቷላ? ምንም አይነት ዊል የለውም አይደለም። የሰው ሪስፖንድ ከሌለው ሰው ሪስፖንድ የሚያደርግበት ነገር ከሌለ ስለዚህ የማያምኑ ሰዎች እኮ አለማመናቸው በቃ ስላልተሰጣቸው ነው አይደል? ቀደም እኮ እሱን እኮ አስቀምጫለሁ። ሪስፖንስ አለበት፣ ራሽናል ፋካልቲስ አሉ። ያ ነገር በራሱ ግን ጽድቅን አቴል ሊያደርግ አይችልም። መታዘዝ አለበት ነገር ከእግዚአብሔር በቃሉ በኩል አብርሃም ላይ እኮ እሱ ተቆጥሮለታል። ያ እኮ ተቆጥሮለታል እምነቱ እና እኛ ለምንድን ነው የማይቆጠርልን? ሰው ይቆጠርለታል። አንተም ሆንክ እኔ፣ ሁሉም ሰው እኮ ሰው በክርስቶስ ሲያምን ኦብጀክት ክርስቶስን ካደረገ ጽድቅ ይቆጠርለታል። አይ ከተቆጠረልን እኛ እንዲቆጠርልን እኛ ስቶክ ኦርት ግን እኔ እንደው በጣም ቁልፍ ጥያቄ ሰው በሚለው እሳቤ እጄ ነው። እሺ እኔ እንድትይዙልኝ የምፈልገው ሰው እምነታችን ለእኛ መቆጠር አለበት ስንል ከክርስቶስ ስራዎች ይሄን ማመናችን ብቻ ያድናል እያልን አይደለም። ከዛ ለይተን አይደለም። ግን የሰው ሪስፖንስም በእግዚአብሔር ዘንድ ዋጋ አለው ለማለት ነው። እሱ ዋጋ አለው ማለት ያ ነገር ሪጀነሬሽን ሜክ ያደርጋል ማለት አይደለም። ላይክ ሳልቬሽንን ባንተ አቴን ያደርጋል አይደለም። ያደርጋል። እግዚአብሔር አይደለም የሚያምንልህ። ቆይ አይደለም። ለምሳሌ እንደሚያደርግ ላሳይ። እንደው ሁልጊዜ እኔ እንደውም አብርሃም የእምነት አባት አይደለም ኤፍሬም? በጣም እኔ የአብርሃም ጥሪና የክርስቲያኖችን ጥሪ በጣም የሚመሳሰል ነው። ለምሳሌ አብርሃም ከእግዚአብሔር ጋር እግዚአብሔር ሲያምን ምንድነው የተደረገው? ውጣ፣ ከእናት ከአባቶች ከሀገርህ ተለይተህ ውጣ ነው አይደል ያለው? ኤፍሬም ድምፅን እያሰማህ ብታወራ ነው ደስ የሚለኝ። ልክ ነው። እምነት ከዘፍጥረት መታዘዝ አለበት። እምነት ከመታዘዝ ጋር ነው። እዚህ ጋር የምናየው አሁን አብርሃም አመነ፣ ከዚያ ውጣ ምናምን ሲለው መውጣት የሚጠይቅ
ያመነው አምነሃል ብሎ በዚያው ላይ ጻድቅ ሆኖ ተቆጠረ የሚለው ከወጣ በኋላ ነው። በነገራችን ላይ በደንብ አስቡ። ውጣ አለ። ኦኬ አመነና ከእናት ከአባትህ ለየው፣ እምነት ለየ። ማንን? ከሀገሩ ከቤተሰቡ ለየው። ለይና ከዚህ ጣዖት ከሚመለክበት ከነበርክበት ውስጥ ውጣና እኔ ወደማሳይ ምድር ሄድ አለው። ኦኬ እሺ ብሎ ወጣ። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። ማመን አለ። ተለይ ሲለው ተለይቶ እግዚአብሔርን መከተል አለ። በሐዲስ ኪዳንም ልክ ጌታችን ያደረገው ይህን ነው። ኦኬ ጠራ፣ ተከተሉኝ አለ። የሚወደኝ ይከተለኝ አለ። የሚወደኝ ይከተለኝ። ኦኬ የተከተሉትን ደግሞ ምን አለ? ስለ እኔ እናት ይሁን አባቱን እህት ወንድሙ ያልተወ ሊያገለግለኝ አይችልም፣ የኔ ሊሆን አይችልም አለ። ኦኬ ስለዚህ በአዲስ ኪዳን አንድ ክርስቲያን በክርስቶስ ሲያምን ውጣ ከሚባልበት አለማመን ውስጥ መውጣት አለበት። ጣዖት ሊያመልክ ይችላል፣ አይሁዳዊ ሊሆን ይችላል፣ ወይንም አሕዛብ ሊሆን ይችላል። ከዚያ መውጣትን ይጠይቃል። እሱ ደግሞ ዋጋ የሚያስከፍል ነገር ነው። ለምሳሌ አይሁዳዊ የሆነ ሰው ከአይሁዳዊ ከነበረበት ከኦሪት ወጥቶ በወንጌል ማመን ዋጋ የሚያስከፍል ነገር ነው። አይተነዋል በታሪክ በወንጌል ታሪክ። እንደገና ከአሕዛብን መውጣት ራሱ ያን የአሕዛብን እንትን መተው ሌላ፣ ከልማድ መውጣት ሌላ ነገር ነው። ኦኬ መታዘዝ አለበት፣ አለበለዚያ ሊያገለግለኝ አይችልም አለ። ኦኬ ስለዚህ አብርሃምም ማመኑ ብቻ አይደለም ያዳነው፣ እሺ ብሎ መውጣቱ መታዘዙ ነው። የአብርሃም እምነት ስራ ለሌለው እምነት የሚሆን አይደለም። የአብርሃም እምነት መታዘዝ የሚባል እሺ ማለት ሰው ባለማመን አይደል የጠፋው? ባለመታዘዝ አይደል የጠፋው እንዴ? አብርሃም ግን እምነቱ መታዘዝ ያለበት ነው። መታዘዝ ያለበት ነው። ኦኬ ስለዚህ የአብርሃም እምነት ስራም አለበት። ምን የሚል ስራ? መታዘዝ። ውጣ ሲባል መውጣት፣ እኔ ወደማሳይ ሂድ ብሎ በእምነት ያንን ነገር አምኖ እሺ ብሎ መውጣት። እሺ የሚል አለበት የአብርሃም እምነት፣ ባዶ አይደለም። እኛም ክርስቲያኖች በክርስቶስ ስናምን ከነበርንበት ልማድ ነው መላቀቅ አለብን ማለት ነው። ዛሬ እኛ በወላጆቻችን በተለያየ መንገድ ክርስቲያኖች መካከል ስለተገኘ እንደምናምነው አይደለም። በአዲስ ኪዳን በመጀመሪያው ላይ ከቤተሰብ ኢምን እንኳ ቅዱስ ጳውሎስ ሲያስተምር ቆሮንቶስ መልእክት ላይ እንደምናየው ያላመነች ባል ያመነ ባል ቢኖር ለጊዜው ባላመነ ይቀደሳል፣ አይተዋት። ቢስማሙ አብረው ለመኖር ቢስማሙ አይተዋት፣ አትተው እያለ ይናገራል። ያን ጊዜ መለየት ይጠይቅ ነበር ማለት ነው። እምነት ራሱ አብረው ለመኖር ከተስማሙ አይተዋት፣ አትተው። ካልተስማሙ እምነት ይለያል። ምንም ጥያቄ የለው። እማታምን ከሆነ ግን ይለዩ ይላል። ኦኬ ስለዚህ ይሄ እኔ እናንተ ጋር ስራ አውት ኦፍ ፌዝ ታደርጉታላችሁ ማለት ነው። ማለት ወይንም ፌዝን መታዘዝ የሌለበት አድርጋችሁ ኦኬ መዳን በእምነት ብቻ ነው በስራ አይደለም ስትሉ ስራ የተባለውን ያንን ሮሜን የህግን ስራ አምጥታችሁ ትደነቅሩታላችሁ። እዚያ ጋር የህግ ስራ ግን ማለት ነው። ቀሲስ አሁን ምንድን ነው እምነት መልካም ስራን ያስከትላል። አሁን አብርሃም ቃል መጣለት፣ ተለይ ተባለ። ስለዚህ ያንን አመነ፣ ቃሉን አመነ፣ የቃሉን ባለቤት እግዚአብሔርን አመነ፣ ወጣ። እምነት ጀምሯል እኮ ከዘፍጥረት 15 በፊትም አብርሃም እምነት ነበረው። ግን እምነቱን ጽድቅ አድርጎ ቆጠረለት ሲል እሳቤው ምንድን ነው? ላይክ ይሄ ልክ አብርሃም የሰራው መልካም ስራ አለ፣ መታዘዙ አለ። ያ መታዘዝ ለጽድቁ ግን መሰረት ተደርጎ አልቀረበም። መታዘዙ ግን ሆኗል ነው የምለው። እሱ መሰረት ሆኗል ነው የምለው። አይ ተቆጠረለት በሚለው የጽድቅ እሳቤ ውስጥ እዛ ጋር አርቲክሉ ላይ የተነሳው እምነት ነው። እምነቱ ጽድቅ ሆኖ ተቆጠረለት ነው አይደለም። መልካም ስራውን ለጽድቁ ግራውንድ አደረገለት። ላንበው ይሆነ እኔ ማንበው በጣም ሞር ግልጽ እሺ ኦኬ
ይቅርታ። ጥሩ ነው ግን ጥሩ እየተወያየን ስለሆነ በጣም ደስ ብሎኛል። ኦኬ የሚገርምህ ይኸውልህ ይህንን የምናገኘው ኦሪት ዘፍጥረት ምዕራፍ 15 ቁጥር 6 ላይ ነው። ይሄ ታሪክ ደግሞ ያለው መጀመሪያ ላይ ኦሪት ዘፍጥረት ምዕራፍ ጥሪው ምዕራፍ 12 ላይ ነው የሚጀምረው። በደንብ ስማኝ ኤፍሬም፣ ይኸው እንደው ላሳይ መሰለኝ። አይ አንዳንድ ጊዜ ማሳየት ነገር ባይን ይገባል ይባላልና እንደዚህ አድርጌ ላሳይ። እኔ በጣም ነው ማዝነው። የአብርሃም ታሪክ ማለት ለእንትን ሲጠቀስ ማለት እምነት ብቻ ለሚለው ሲጠቀስ በጣም በእውነት አብርሃም የሚያኮርፍ ሁሉ ይመስለኛል። ተው የሚል ይመስለኛል። ይኸው እንደምታየው ሶሪ ምዕራፍ 12 ነው ይሄ። እግዚአብሔር አብርሃምን ማለት ከሀገርህ ከዘመዶችም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። እንግዲህ አሁን ይሄ አብርሃም በእግዚአብሔር ካመነ በኋላ የመጣ ታሪክ ነው። ይሄ አምኗል፣ አብርሃም አመነ። ይሄ በአይሁድ መጽሐፍ ላይ ተጽፏል። ይሄ ጣዖት ሲሸጥ እንደዚህ አደረጎ ሰብሮ ምናምን የሚለው ታሪክ አለ በእነሱ መጽሐፍ። በእኛም ቤተክርስቲያን ትውፊት ላይ ይተረካል። መጀመሪያ እንዴት እግዚአብሔር እንደፈለገ ከአምልኮ ጣዖት ውስጥ እንዴት እግዚአብሔርን በመመራመር እንዴት እንዳገኘ ምናምን የሚተረከው ታሪክ የአይሁዶች ላይም አለ። የእኛም ቤተክርስቲያናችን ትውፊት ላይ ታሪኩን እንተርካለን። ግን መጽሐፍ ቅዱስ በግልጽ የሚናገረው እዚህ ስለሆነ እግዚአብሔርም አብርሃምን አለው ይላል ከሀገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብ አድርግሃለሁ፣ እባርክሃለሁ ምናምን ካለው በኋላ የምድር ምናምን በጣም ብዙ አሁን 12 ላይ እንግባ። 15 ላይ ነው የምናገኘው። ይሄው 15 ላይ አብርሃም አመነ ጽድቅ ሆኖ ተቆጠረለት የተባለበት የት ላይ ነው? ይሄው እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንደዚሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። አሁን ይሄ ታሪክ የመጣው አብርሃም ሲጀመር የአብርሃም እምነት ስራ ያለው እምነት ነው። ልጁን ስለመሰዋት አይደለም የምናወራው። እሱ ሌላ ስራ ነው፣ ሌላ መታዘዝ ነው። መጀመሪያ ልጁን ከማቅረቡ ከመውለዱ በፊት ከእናቱ ከአባቱ ከሀገሩ ውጣ ሲባል መውጣቱ የአብርሃም መታዘዝ ነው። ይሄ የአብርሃም ስራ ነው። ይሄ እሺ ማለት ስራ ነው፣ እምቢ ማለት ደግሞ ክፉ ስራ ነው፣ አመፅ ነው። ስለዚህ አብርሃም ጽድቅ ሆኖ ተቆጠረለት ሲባል እምነቱ ጽድቅ ሆኖ ተቆጠረለት ሲባል እምነቱ ስራ ያለው ነው። ስራ ያለው ነው። ረዓብንም ይጠቅሳታል ያዕቆብ። እንደውም አብርሃም በስራ ይጸደቅ አይደለም ብሎ ረዓብ ዘማንም በስራዋ ያን ጊዜ ሰላዮቿን ደብቃ በመላኳ በስራዋ የጸደቀች አይደለም ብሎ ያመጣል። የአብርሃም ጽድቅ እምነት በጣም መለየት ያለበት ነው። ማለት እናቱን አባቱን አገሩን ጥሎ መውጣት ያለበት ስለሆነ ጥሩ እንዲያውም ሃይማኖት ከምግባር ጋር ይጠቀስ ከተባለ ምግባር የምንለው መታዘዝን ስለሆነ አብርሃም ለዚህ ነው ጥሩ ምሳሌ የሚሆነው። የክርስቲያኖችም ጥሪ እንደዚህ ነው። ክርስቲያኖችም ጥሪ እኔን የሚወድ ሊከተለኝ በኋላ ይመጣ መስቀሉን ይሸከም። ያ መስቀል ደግሞ ግን ልዩ ልዩ መከራ ነው። ሚስቱን ስለ እኔ ሚስቱን እህቱን የሚለው ሃይማኖትን የሚለይነ ሃይማኖት ይለያል። ከነዚህ ነገር የአባት እምነት ካለ ከአባት እምነት፣ የእናት እምነት ካለ ሚስትም እንኳ ብትሆን በእምነቷ ሌላ ከሆነች ሊለይ ይችላል አንድ ሰው።